እግዚአብሔር ይመስገን። እና ትንቢተ ኢሳይያስ ምዕራፍ 55 ጥሪ ለተጠሙ ሁሉ ጥሪው ለተጠሙ ሁሉ ነው። ቁጥር 1 ላይ ታላቁን ግብዣ እናገኘዋለን። እግዚአብሔር እንዲህ ይላል እናንተ የተጠማችሁ ሁሉ ወደ ውሃው ኑ። እነማንን የጠራው? የተጠሙትን ሁሉ ወደ ውሃው ኑ። ኳሊፊኬሽኑ ምንድን ነው? ቅድመ ሁኔታው ምንድን ነው? መጠማት፣ ሌላ ምንም አይደለም። ተጠምታችኋል? አዎ፣ ወደ ውሃው ኑ። የምትገዙበት ገንዘብ የሌላችሁ ኑና ገዝታችሁ ብሉ። አይገርማችሁም? የምትገዙበት ገንዘብ የሌላችሁ ይላችሁና ከዛ ኑና ገዝታችሁ ብሉ ይላል። ደግሞ ኮንትራዲክት የሚያደርግ ይመስላል ራሱ። መግዣ የላቸውም ግን ኑና ገዝታችሁ ብሉ ይላቸዋል። ኑና ያለ ገንዘብ ያለ ዋጋ ወተትና የወይን ጠጅ ግዙ። ገንዘብ እኮ የላቸውም፣ ያለ ገንዘብ ግዙ ይላቸዋል ማለት ነው። ጥሪው ለማን ነው? ለተጠሙ ሁሉ። ለነጭ አይደለም፣ ለጥቁር አይደለም፣ ለሴት አይደለም፣ ለወንድ አይደለም፣ ለባሪያ አይደለም፣ ለጨዋ አይደለም፣ ለድሃ አይደለም፣ ለባለጠጋ አይደለም፣ ለጠቢብ አይደለም፣ ለማያስተውሉ ለሞኞች አይደለም፣ ለተጠሙ ሁሉ። ሃሌሉያ! መመዘኛው መጠማት ነው። የተጠሙ ሁሉ እንዲመጡ ነው ጥሪ የሚያደርገው። ነገር ግን መጠማታቸውን ማወቅና ለጥሪው ምላሽ መስጠት ደግሞ ይጠበቅባቸዋል። አንድ ሰው ይህንን ጥሪ ሰምቶ የጥሪው ተጠቃሚ እንዲሆን ያለ ገንዘብ እንጀራን፣ ያለ ገንዘብ ወተትን፣ ያለ ገንዘብ የወይን ጠጅን መግዛት እንዲችል ምን መሆን አለበት? መጠማቱን ማመን አለበት። መጀመሪያ መጠማቱን ማወቅ አለበት። መጀመሪያ ልክ ያንን ሲያውቅ ኑና ጠጡ፣ በቃ ሌላ ምንም ገንዘብ አያስፈልግም። መግዣው እሱ ነው። መግዣው ጥማት ነው። ሃሌሉያ! በጣም እኮ የሚገርም ነገር ነው በእውነት ከኢሳይያስ ጀምሮ የተነገረልን። በቃ ስለ መንፈስ ቅዱስም አሁን በአዲስ ኪዳን እኮ የምንሰብከው አዲስ ነገር እኮ አይደለም አይደለ? መንፈስ ቅዱስን ለመሞላት የመንፈስ ቅዱስን የጸጋ ስጦታዎች ለመቀበል ምንድን ነው የሚያስፈልገው ነገር? መጠማት ነው አይደለ? በብርቱ መፈለግ ነው የሚያስፈልገው። ለሚጠሙት በብርቱ ለሚፈልጉት ያረካቸዋል፣ ያረሰርሳቸዋል፣ ይሞላቸዋል፣ ያጠግባቸዋል። ዋናው ነገር የሚፈልገው ምንድን ነው? መጠማት። መጠማት። አሁን እዚህ ጋም የሚያቀርበው ጥሪ ለማን ነው? ለተጠሙ ሁሉ ኑ ይላቸዋል። ኑ በነፃ ብሉ፣ በነፃ ጠጡ፣ ግዙ በነፃ ይላቸዋል። የተጠሙትን ሁሉ ይጠራል። ግን መጠማታቸውን አክኖሌጅ ማድረግ አለባቸው፣ ማወቅ አለባቸው። አዎ ተጠምቻለሁ፣ አዎ አልረካውም፣ እርካታ በዚህ ምድር ላይ የለም፣ እርካታን መስጠት የምትችል አንተ ነህ ብለው ጥማታቸውን አውቀው ጥማታቸውን ሊያረካ የሚችል የሰማይ አምላክ እግዚአብሔር ብቻ እንደሆነ ተረድተው ወደዛ ጉዞ መጀመር አለባቸው። ካስታወሳችሁ ጌታ ኢየሱስ ክርስቶስ ለምን ከኃጢአተኞች ጋር ይውላል፣ ለምን ከቀራጮች ጋር ይውላል ብለው ሲያጉረመርሙ ፈሪሳውያን ምንድን ያላቸው? እኔ ባለመድኃኒት ለሚያስፈልጋቸው ለህመምተኞች ለበሽተኞች ነው እንጂ የመጣሁት ለባለ ጤናዎች አልመጣሁኝም አለ። ጌታ ኢየሱስ ክርስቶስ እኮ ያውቃል ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። ፈሪሳዊ ሆነ፣ ሰዱቃዊ ሆነ፣ አይሁዳዊ ሆነ፣ ግሪካዊ ሆነ፣ ታናሽ ሆነ፣ ታላቅ ሆነ፣ ሁሉ የእግዚአብሔር ክብር ጎሎታል፣ ኃጢአትን ሰርተዋል። ሁሉ መድኃኒት ያስፈልገዋል። ሁሉ በሽተኛ ነው፣ ኃጢአት በሚባል በሽታ ተለክፏል። ሁሉም ያውቃል እኮ ጌታ ኢየሱስ። ታዲያ ምን ማለቱ ነው? ለባለጤናዎች አልመጣሁም። በሽተኛ መሆናቸውን መድኃኒት እንደሚያስፈልጋቸው አክኖሌጅ ላላደረጉ ለነሱ አልመጣሁኝም። ጤነኛ ነኝ ለሚሉ አልመጣሁኝም። አልተጠማሁኝም ረክቻለሁኝ ለሚሉ አልመጣሁኝም። እኔ የመጣሁት በሽታ እንዳለባቸው አውቀው መድኃኒት ያስፈልገኛል ላሉት ነው። አያችሁ፣ ለዛ ነው ፈሪሳውያንን ምንድን ነው ያላቸው? ወደ መንግስተ ሰማያት ወደ እግዚአብሔር መንግስት በመግባት አላቸው ዝሙት አዳሪዎችና ቀራጮች ይቀድሟችኋል አለ። ስራቸው ወደ መንግስተ ሰማያት የሚያፈጥን ስለሆነ እኮ አይደለም። እነዚህ ሰዎች ኃጢአተኛ መሆናቸውን፣ በሽተኛ መሆናቸውን፣ የተጠሙ መሆናቸውን የሚያውቁ ሰዎች ናቸው። የመድኃኒት ያለህ እያሉ የሚኖሩ ሰዎች ናቸው። የሚመኩበት ነገር የሌላቸው፣ ምንም ቬግ አይደለም ለነሱ። በቃ ጻድቅ ነኝ አይደለሁም እንግዲህ እግዚአብሔር ነው የሚያውቀው የሚሉ ሰዎች አይደሉም። ያንን ቀራጭ ታስታውሳላችሁ አይደል? ከዛ ከፈሪሳዊ ጋር ሲጸልይ ብሎ ጌታ ኢየሱስ ክርስቶስ የተናገረለት ደረቱን እየደቃ ቀና ብሎ አይኖቹ ወደ ሰማይ ማየት እንኳን ተሳቆ አፍሮ እኔን ኃጢአተኛውን ይቅር በለኝ እያለ ይጸልይ ነበር። አያችሁ፣ ምንም ለሱ አሁን ቬግ አይደለም። ኃጢአት ካለብኝ ይቅር በለኝ አይደለም የሚለው፣ እኔን ኃጢአተኛውን ይቅር በለኝ። በቃ ይሄ ነው የተጠማ ሰው ማለት። የሚያውቅ የጎደለውን ነገር የሚያውቅ፣ መድኃኒት እንደሚያስፈልገው የሚያውቅ፣ መንፈስ ቅዱስ እንደሚያስፈልገው የሚያውቅ፣ መዳን እንደሚያስፈልገው፣ ህይወት እንደሚያስፈልገው፣ የእግዚአብሔር ምሕረት የእግዚአብሔር ጸጋ እንደሚያስፈልገው የሚያውቅ ሰው ማለት ይሄ ነው። የተጠማ ሰው ማለት ይሄ ነው። የመጣው ለማን ነው? ጥሪው ለተጠሙ።
ያኛው ፈሪሳዊ ግን ምን አለ? እግዚአብሔር ሆይ እንደዚህ ቀራጭ ኃጢአተኛ ስላላደረከኝ አመሰግናለሁ። በሳምንት 2 ጊዜ ጦማለሁኝ፣ አስራቴን በሚገባ ሰጣለሁኝ እያለ ሲጸልይ ተቀያይረው ተመለሱ አለ ጌታ ኢየሱስ ክርስቶስ። ይሄኛው ጸድቆ ያኛው ተኮንኑ፣ ተቀያይረው ተመለሱ። ስለዚህ ጌታ የሚጠራው እዚህ ጋር ማንን ነው? የተጠሙትን። ሁሉም ሰው እኮ የተጠማ ነው። የሚገርማችሁ ነገር ግን መጠማታቸውን አክኖሌጅ ለሚያደርጉ ለነሱ የቀረበ ጥሪ ነው። ገንዘብ የሌላችሁ መግዛት የማትችሉ ይልና በነፃ ግዙ። እንግዲህ ይህ ሀሳብ በቀጥታ የእግዚአብሔርን ጸጋ አመላካች ነው። የእግዚአብሔርን ጸጋ ነው። ገንዘብ የሌላችሁ ኑና ግዙ። በገንዘብ የማይገዛውን ኑና ግዙ። በእምነት የሚገዛውን ኑና ግዙ። ያ ደግሞ የእግዚአብሔር ጸጋ ይባላል። ወገኖቼ መዳን ነፃ ስጦታ ነው እንደምታውቁት። ነፃ የሆነው ግን ርካሽ ስለሆነ ሳይሆን ውድ ስለሆነና ችለን ስለማንገዛው እግዚአብሔር ስለከፈለልን። ሃሌሉያ። ለዛ ነው ኑና በነፃ ውሰዱ አይደለም የሚላቸው፣ ግዙ ይላቸዋል። ተከፍሎ ነው። ሃሌሉያ። ርካሽ ስለሆነ አይደለም ነፃ የተሰጠን፣ አፎርድ ስለማናደርገው እኛ የኛ ገንዘብ፣ የኛ ስራ፣ የኛ ትጋት፣ የኛ ጽድቅ መዳንን መግዛት ስለማይችል እግዚአብሔር ገዛልንና ኑና በነፃ ግዙ፣ በእምነት ብቻ ውሰዱ አለን ማለት ነው። ጌታ ዮሐንስ ወንጌል ምዕራፍ 7 ቁጥር 37 ላይ ይህንን የተናገረውን ቃል ብዙ ጊዜ አንስተነዋል፣ ታውቃላችሁ። እንዲህ ይላል፣ ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ይላል፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። የኔ ጌታ በቃ ሰውን በቀለም፣ በጾታ፣ በሶሻል ስታተስ፣ በገንዘብ ብዛት፣ በጥበብና በእውቀት ያለየ ማንም የተጠማ ቢኖራል ወደ እኔ ይምጣና ይጠጣል። ጌታ ኢየሱስ የተባረከ ይሁን። ሃሌሉያ። ከዛ ቁጥር 2 ወደ ኢሳይያስ ስመለስ ቁጥር 2 ላይ ገንዘባችሁን እንጀራ ባልሆነ ነገር ላይ ለምን ታጠፋላችሁ? በማያጠግብስ ነገር ላይ ለምን ጉልበታችሁን ትጨርሳላችሁ? ስሙ፣ እኔን ስሙኝ፣ መልካም የሆነውንም ብሉ፣ ነፍሳችሁን በጥሩ ምግብ ትደሰታለች ይላል አዲሱ መደበኛ ትርጉም። የማያረካ ውሃ፣ የማያጠግብ እንጀራ ፍለጋ ገንዘባችሁን አታባክኑ። የምትባክኑለት ነገር ባዶና ጊዜያዊ ነው። ለምን እዛ ላይ ትባክናላችሁ? ስለዚህ ምን እናደርግ? ጌታ ሆይ እኔን ስሙኝ። ሃሌሉያ። አያችሁ፣ የሚያሳርፍ ነገር እኔን ስሙኝ፣ አትባክኑ። እንደዚህ ብይዘው የምትሉት ነገር ስትይዙት የሚያረካ እንዳይመስላችሁ፣ ስትይዙት የሚያጠግብ እንዳይመስላችሁ። የሚያጠግብ መስሎ የሚታያችሁ ስላልያዛችሁት ነው። እንደዚህ ይላሉ አይደል ፈረንጆቹ ሲተርቱ፣ the grass is always greener on the other side ይላሉ አይደል። በማታዩት በዛኛው ሳይድ ያለው ሳር ሁሉ ጊዜም ለምለም ሆኖ ይታያል እስክትደርሱ ድረስ፣ እስክትይዙት ድረስ። እግዚአብሔር ደግሞ ሁሉን አዋቂው እንደዚህ ይለናል፣ የምትለፉለት፣ የምትሯሯጡለት፣ ገንዘባችሁን፣ እድሜያችሁን፣ ታለንታችሁን የምትፈጁለት፣ የምትጨርሱለት፣ የምትባክኑለት ነገር የማያጠግብ ነው፣ የማያረካ ነው። ስለዚህ ምን እናድርግ? እኔን ስሙኝ፣ እኔን ስሙኝ። ስላልያዝነው ስንይዘው የምንረካ ይመስለናል። ያላገባ ሰው ሲያገባ የሚረካ ይመስለዋል። ያገባው ሰው ደግሞ ሲወልድ የሚረካ ይመስለዋል። የወለደ ደግሞ የልጅ ልጅ ሲያይ የሚረካ ይመስለዋል፣ የሚጠግብ ይመስለዋል። የሆነ ስራ የተወዳደረ ሰው ያንን ሲያሸንፍ የሚረካ ይመስለዋል። የሆነ ሀገር ለመሄድ ቪዛ እየጠየቀ ያለ ሰው ቪዛ ሲመታለት የሚረካ ይመስለዋል። ስትይዙት ግን አያረካም፣ አያጠግብም። ምን እናደርግ? እኔን ስሙኝ፣ እኔን ስሙኝ። መልካም የሆነውን ለመብላት ለመደሰት እኔን ስሙኝ ይላል። እግዚአብሔርን መስማት ያስፈልጋል። ዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ ጌታ እንደዚህ ያለ፣ ኢየሱስም እንዲህ አላቸው ይላል፣ የህይወት እንጀራ እኔ ነኝ። ሃሌሉያ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁል ጊዜ ከቶ አይጠማም። ምን አይነት የተረጋገጠ ቃል ነው! ምን አይነት የተረጋገጠ እርግጠኝነት የሞላበት ቃል ነው! የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በፍጹም አይራብም። በእኔ የሚያምንም ሁል ጊዜ ከቶ አይጠማም። ሃሌሉያ። እውነተኛና ዘላለማዊ እርካታን የሚሰጥ መብል ኢየሱስ ክርስቶስ ነው። ለዛ ነው እግዚአብሔር እንደዚህ ያለን፣ በቃ ገንዘባችሁን በማያጠግብ ነገር ላይ ለምን ትጨርሳላችሁ? የሚያጠግብ እንጀራ እኔን አሳያችሁ። እኔን ስሙኝ፣ እኔን ስሙኝ። ያ የሚያጠግብ እንጀራ
ኢየሱስ ክርስቶስ ነው። ሃሌሉያ። የበሉት ለዘላለም የማይራቡበት፣ የጠጡት ለዘላለም የማይጠሙበት፣ የሚያረካ የሚያጠግብ፣ ሁል ጊዜ ከቶ እንዳንራብ፣ ሁል ጊዜ ከቶ እንዳንጠማ የሚያደርግ የህይወት መብል የህይወት መጠጥ ኢየሱስ ክርስቶስ ብቻ ነው። ከዛ ቁጥር 3 እንደዚህ ይላል፣ ጆሮአችሁን አዘንብላችሁ ወደ እኔ ቅረቡ፣ በህይወት ትኖሩ ዘንድ ቃሌን አድምጡ። ዳዊትን እንደወደድኩት እናንተንም በታማኝነት ለመውደድ ዘላለማዊ ቃል ኪዳን እገባለሁ ይላል አዲሱ ትርጉም። ጆሮአችሁን አዘንብላችሁ ጠጋ ብላችሁ ብትሰሙኝ በህይወት ትኖራላችሁ፣ የዘላለም ፍቅሬንም ኪዳን ትቀበላላችሁ ይለናል እግዚአብሔር። አያችሁ ወዳጆቼ፣ መስማት ሁሉ መስማት አይደለም ለካ። አንዳንድ ሰዎች አይታችሁ እንደሆነ መስማት ሰዎች ልጄ ይሆን እዚህ ጋር ቁጭ ብሎ እየሰማኝ ነው ያውቃልና እየተናገርኩኝ ከሆነ እኔ ሰዎች እያዩ እንዲሰሙኝ ይፈልጋለሁ። እኔም ሰዎች ሲናገሩ በፍጹም ወደ ሌላ ቦታ አላይም። አንደኛ ነገር ሰው ለሚያወራው ነገር ራሱ ሰውን እያዩ መስማት ሙሉ አቴንሽን መስጠት ነው ብዬ አምናለሁኝ። ሁለተኛ ነገር ደግሞ አክብሮትም ነው። የምታወራው ነገር ቫልዩ አለው፣ የምታወራው ነገር ውስጥ ፍሬ ነገር አለ ብዬ ለሚያወራው ነገር ክብር እንደመስጠትም ስለምቆጥር ሰዎች እያወሩ ወደ ሌላ ቦታ እኔም አላይም። ሰዎችም ደግሞ እኔ ሳወራቸው ልጆቼም ወደ ሌላ ቦታ እንዲያዩ አልፈልግም እና ዘንበል ብለው ትኩረት አድርገው እንዲሰሙኝ እፈልጋለሁ። ይኸው ቁጭ ብሎ ፊት ለፊት እየሰማኝ ነው። መስማት ሁሉ መስማት ስላይደለ ሌላ ቦታ እያየ አንዳንድ ጊዜ ሰምቼሻለሁኝ እኮ ብሎ የተናገርኩትን ነገር ይደግምልኛል። ኖ መስማት ማለት እሱ አይደለም። ትኩረት አድርገህ ዘንበል ብለህ ተዘጋጅተህ መስማት ይለያል እላለሁኝ እና እዚህ ቦታ ላይም የእግዚአብሔር ቃል የሚነግረን መስማት ይሄ ለመታዘዝ በተዘጋጀ ልብ ትኩረት ሰጥቶ ዘንበል ብሎ መስማት። እንዴት ነው? የሆነ የምትወዱትና ቫልዩ የምታደርጉት ሰው አንዳች ነገር ሊነግራችሁ እንደዚህ ጠጋ ሲል እንደዚህ ብላችሁ ተጀነናችሁ እኮ አይደለም የምትሰሙት። ዘንበል ብላችሁ ጠጋ ብላችሁ ትኩረት ሰጥታችሁ ልባችሁንም ጆሮአችሁንም ከፍታችሁ እኮ ነው ያን ሰው የምትሰሙት። እግዚአብሔር የሚጠይቀው አሰማም ልክ እንደዛ ነው። ልክ እንደዛ ነው። ጌታ ኢየሱስ ክርስቶስ እንዴት እንድትሰሙ ተጠበቁ አለ። የእግዚአብሔርን ቃል ስንሰማ እንዴት ነው የምንሰማው ወዳጆቼ? በልባችንም በጆሮአችንም ለመታዘዝ ተዘጋጅተን በመሰጠት በትኩረት ሌላውን ነገር ሁሉ አቮይድ በማድረግ ሴላህ ብለን ነው የምንሰማው ወይንስ ሰምቻለሁ ለማለት ያህል ነው የምንሰማው? ዘንበል ብላችሁ ጠጋ ብላችሁ ብትሰሙኝ፣ እንደዚህ አይነት አሰማም ብትሰሙኝ በህይወት ትኖራላችሁ፣ የዘላለም ፍቅሬን ቃል ኪዳንም ትቀበላላችሁ ይላል እግዚአብሔር። ከዛ ከቁጥር 4 እስከ 5 ድረስ ለአሕዛብ ሁሉ ምስክሮቼ ትሆናላችሁ ይላል። ደግሞ ለአሕዛብ ሁሉ ምስክሮቼ ትሆናላችሁ። አያችሁ፣ እግዚአብሔር አንድን ህዝብ ያቀረበው፣ አንድን ህዝብ እስራኤል የሚባልን ህዝብ የጠራው ሌላውን በሙሉ ለመጣል አይደለም። በእነዚህ በተጠሩት ምስክርነት ዓለምን ሁሉ ለመጠቅለል ነው። እናንተ እስራኤላውያን አላቸው ለዓለም ሁሉ ምስክሮቼ ትሆናላችሁ። የሆነ ፌቨራይት ህዝብ ይዞ እግዚአብሔር እነሱን አድኖ ሌላውን ሁሉ ለማጥፋትና ለመደምሰስ አይደለም፣ ወይንም ለመጣልና ለመተው አይመለከተኝም ስለሌላው ለማለት ሳይሆን ከነሱ ጀምሮ ሌሎችን ለመታደግ በነሱ ሌሎችን ለመድረስ በነሱ ምስክርነት ዓለምን ለመጠቅለል ስላሰበ ነው። ጌታ ኢየሱስ ክርስቶስ የሚሰራበትን መንገድ አይታችሁ ከሆነ ተመሳሳይ ነው። 12ቱ ላይ ኢንቨስት አደረገ። በ12ቱ ግን ዓለምን መጠቅለል ነበረ ሀሳቡ እንጂ 12ቱን ብቻ አድኖ የሆነ ፌቨራይት 12 ደቀ መዛሙርት ብቻ ኖረውት ለዘላለም ለመኖር እና ሌሎቹ በሙሉ እንዲጠፉ አልነበረም ዓላማው። 12ቱን ካሰለጠነ ካስታጠቀ፣ ከህይወቱ ከትምህርቱ ከአገልግሎቱ እንዲማሩ ካደረጋቸው በኋላ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን እንዲያደርጉ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው፣ እኔም እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ ብሎ ታላቁን ተልእኮ ሰጥቶ ላካቸው። ስለዚህ እግዚአብሔር ከአንድ ህዝብ ይነሳ እንጂ ዓላማው ግን የቤዞት ዓላማ ግን ለዓለም ህዝብ ሁሉ ነው ማለት ነው፣ ጌታ እንዳደረገው። ከዛ በኋላ ቁጥር 6 እስከ 7 ድረስ እንደዚህ የሚል ቃል አለ። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም ምሕረት ያደርግለታል። ወደ አምላካችን ይመለስ፣ ይቅርታው ብዙ ነውና ይላል። በሚገኝበት ጊዜ ፈልጉት። በጣም እንወዳታለን አለችን ቃል። በሚገኝበት ጊዜ ማለት ግን እግዚአብሔር የሚደበቅበት ጊዜ አለ ማለት አይደለም። እግዚአብሔር ራሱ የሚገልጥ አምላክ ነው። በነገራችን ላይ ራሱን ባይገልጥ ማንም ባላወቀው ነበር እግዚአብሔር።
ራሱን የሚገልጥ አምላክ ነው። የሚደበቅበት ጊዜ ስላለ ሳይሆን በሚገኝበት ጊዜ ማለት ለየት ያለ መለኮታዊ ጉብኝት በሚሆንበት ጊዜ በዛን ጊዜ እናንተ ደግሞ ጨምራችሁ ፈልጉት። ያቺን ጊዜ ችላ አትበሏት። ሞር እግዚአብሔርን ኢንቴንሽናሊ ሲክ አድርጉ። በዛ ጊዜ ስፔሻል የሆነ የዲቫይን ቪዚቴሽን በሚኖርበት ጊዜ በዛን ጊዜ እናንተ ደግሞ ጨምራችሁ ፈልጉት ለማለት የተጠቀሰ ቃል ነው። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ ሐዋርያ ጳውሎስ እንደዚህ ያለ በተወደደ ሰዓት ሰማሁ በመዳንም ቀን ረዳው ይላልና እነሆ የተወደደው ሰዓት አሁን ነው፣ እነሆ የመዳን ቀን አሁን ነው ይላል። ወገኖች እዚህ ውስጥ ያላችሁ ምናልባት አዳዲስ ሰዎች ይህንን ጥሪ ተቀብላችሁ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ ያልተቀበላችሁ ሰዎች ብትኖሩ የእግዚአብሔር ቃል እንደዚህ ነው የሚለው፣ ለእናንተ ሰዎች የተወደደ ሰዓት አሁን ነው። አሁን ለእናንተ ሰዎች መለኮታዊ ጉብኝት እየሆነላችሁ ነው። የተወደደው ሰዓት አሁን ነው። የመዳንም ቀን አሁን ነው። የመዳን ቀን ነገ አይደለም። የመዳን ቀን ዛሬ የሚባለው 24ቱ ሰዓትም አይደለም። አሁን ይህንን ጥሪ የሰማችሁበት ሰዓት የመዳን ቀን አሁን ነው። ለእናንተ አሁን ነው። አሁን ነው። የመዳን ቀን አሁን ነው። በተወደደ ሰዓት ሰማው በመዳን ቀን ረዳው ይላልና የተወደደው ሰዓት አሁን ነው። የመዳን ቀንም አሁን ነው ይላል እግዚአብሔር ቃል። ጥሪ ሲደርሰን፣ ድምፅ ሲመጣልን፣ መልእክት ሲመጣልን፣ መለኮታዊ ጉብኝት ሲሆንልን፣ መልእክት ሲመጣልን ያቺ ሰዓት ማለት የተወደደች ሰዓት ናት። እግዚአብሔር የሚገኝበት ጊዜ ነው። በዛ ሰዓት ደግሞ ሞር ፈልጉኝ ነው የሚለው እግዚአብሔር። ሞር ፈልጉኝ። የጌታን ስም የሚጠራ ሁሉ ይድናል። በእንደዚህ አይነት ሰዓት የጌታን ስም ስትጠሩ ትድናላችሁ ወዳጆቼ። ከመዳን ጥሪ በተጨማሪ ደግሞ ሌሎቻችሁ በጌታ በኢየሱስ ክርስቶስ አምናችሁ የዘላለም ሕይወትን የተቀበላችሁ ደግሞ ከመዳን ጥሪም በተጨማሪ ልዩ መለኮታዊ ጉብኝት በሕይወታችን የሚሆንባቸው ስፔሻል ታይሞች አሉ አይደለ? ስፔሻል ጊዜዎች አሉ። እነዚህን ጊዜዎች ልናባክናቸው አይገባም። አንዳንድ ጊዜ የእግዚአብሔር መገኘት በኃይል ሲሰማን፣ የእግዚአብሔር መገኘት በመካከላችን በጉባኤያችን አንዳንድ ጊዜ ለሰዓታት፣ አንዳንድ ጊዜ ለሳምንታት፣ አንዳንድ ጊዜ ለወራት የሚቆይበት ጊዜ አለ አይደለ? ልዩ ዲቫይን ቪዚቴሽን እየሆነ ነው የምንልበት ጊዜ አለ። ያንን ጊዜ ምን እያደረግንበት ነው? በቃ እየተሳሳቀን እየተደሳሰትን እየተሟሟቀን አይገርምም የጌታ መገኘት ዛሬ እየተባባለን እየወጣን ነው? ወይንስ የመጣውን ፕሬዘንስ ይዘን የሙጥኝ ብለን አንዳች ነገር እንዲሰራ እያደረግነው ነው? የእግዚአብሔር ጉብኝት ሲሆን አምልጣችሁ ፈልጉት። አታባክኑት። ያንን ጊዜ አታባክኑት። ልናባክነው አይገባም። ልናባክነው አይገባም። አንዳንድ ጊዜ የእግዚአብሔር ፕሬዘንስ መጥቶ በቃ በመካከላችን እኮ የሆነ እንደ በቃ ለምነኝ እንዳለው ማለት ነው። በቃ መዝሙር ላይ ለምነኝ ጠይቀኝ እንዳለው አንዳንዴ የእግዚአብሔር ፕሬዘንስ በመካከላችሁ ሆኖ ጠይቁኝ ሲላችሁ አይሰማችሁ? የምትፈልጉትን ነገር ጠይቁኝ ሲል እኛ ቁጭ ብለን ተሟሙቀን ተሳስቀን በቃ ዝም ብለን ጉስፓምስ ምናምን ነገር እንትን አድርገን ኤክስፒሪየንስ አድርገን በቃ ወይኔ የጌታ መገኘት ደስ ሲል ምናምን ነገር ብለን እንወጣለን። የመጣው ፕሬዘንስ ግን እኛን ከማስደሰት ያለፈ ነገር የሚሰራ ነው። ወዳጆቼ ቢኮንሽስ የእግዚአብሔር መገኘት ሲመጣ፣ ያ ልዩ የሆነ ፕሬዘንስ፣ ያ ልዩ የሆነ ቪዚቴሽን ሲመጣ ቢኮንሽስ ደስ ደስ ከማሰኘት ያለፈ ነገር የሚሰራ ነዋ። አቅም ያለው ነዋ። ታሪክ መገልበጥ የሚችል ነዋ። የማያዳግም ነገር መስራት የሚችል ነዋ። ያስጨነቃችሁን ነገር ማንከባለል የሚችል ነዋ። ያ ህልውና በሚመጣበት ሰዓት ኮንሽስ መሆን ፈልጉኝ። በሚገኝበት ጊዜ ፈልጉት። ቀርቦም ሳለ ጥሩት ማለት ያ ነው። ቀርቦም ሳለ ጥሩት። ከዛ ክፉ ሰው መንገዱን በደለኛም ሐሳቡን ይተው ይላል። ክፉ ሰው መንገዱን በደለኛም ሐሳቡን ይተው። ንስሐ አካሄድንም አስተሳሰብንም የሚለውጥ ነው። መንገዱን ሐሳቡን ይተው ይላል። ምን ያደርግ? ከዛ ወደ እግዚአብሔር ይመለስ። እነዚህ ቃል ላይ በጣም ዝም ብዬ ትኩረት አድርጌ እያሰላሰልኩት ነበርና እንዳልኳቸው አንዳንድ ቃል አይኔን ያዝ ሲያደርገው በቃ ጥናቴን አቆምና ዝም ብዬ ማሰላሰል እፈልጋለሁኝ። ክፉ ሰው መንገዱን በደለኛም ሐሳቡን ይተው ወደ እግዚአብሔርም ይመለስ ይላል። ወደ እግዚአብሔር ይመለስ። አያችሁ፣ ኃጢአት መስራት፣ ክፉ ነገር ማድረግ ማቆም ብቻ ሳይሆን ወደ እግዚአብሔር መመለስ ነው። የንስሐ ዋናው ነገሩ ወደ እግዚአብሔር ከሆነ ነገር መመለስ ብቻ ሳይሆን ከሆነ ነገር ወደ እግዚአብሔር መመለስ። እውነተኛ ንስሐ ማለት ያ ነው። ክፉ ነገር መስራት ማቆም ብቻ ሳይሆን አቁመን ከዛስ አቁመን አይደል ሆነን እየተቀመጥን ነው። ወዴት ነው የተመለስነው? የምንመለሰው ወደ እግዚአብሔር ነው።
ወደ እግዚአብሔር መመለስ። ያንን ሉቃስ 15 ላይ ያለውን ልጅ ካስታወሳችሁት ገንዘቡን ሁሉ ከጋለሞቶች ጋር ከጨረሰ በኋላ ተራበ። አሳሞች ከሚበሉት አሰር ሊበላ ተመኘ። ከዛ በኋላ ምን መሆኔ ነው አለ። በአባቴ ቤት እኮ ሰራተኞች፣ የቀን ሰራተኞች እንጀራ ተርፏቸው ያድራሉ አለና ክፉ ነገር ማድረጉን ማቆም ብቻ ሳይሆን ምንድን ያለው? ወደ አባቴ እመለሳለሁ። ሃሌሉያ ሃሌሉያ። አንዳንድ ጊዜ ሰዎችን ግራ እናጋባቸዋለን። በቃ የሆነ ሲጋራ ማጨስ ማቆም፣ መጠጥ መጠጣት ማቆም፣ ጫት መቃም ማቆም፣ ሀሽሽ መውሰድ ማቆም፣ የሆነ ዝሙት መስራት ማቆም፣ የሆነ ነገር ማቆም። እሱን ነው በቃ ብዙ ጊዜ የምንሰብካቸው የምንነግራቸው። ኖ እሱ ጅማሬው ነው። እሱ ጅማሬው ነው። በዋናነት ታርጌቱ ወደ እግዚአብሔር መመለስ ነው። ሃሌሉያ፣ ወደ እግዚአብሔር መመለስ። ያ ልጅ ባደረገው ነገር ልክ ሲጸጸት ወደ አባቴ እመለሳለሁ ያለው፣ ወደ አባቴ እሄዳለሁ። ወገኖቼ በዚህ መካከል የደከማችሁ ከእግዚአብሔር ቤት ወጥታችሁ በልዩ ልዩ መንገድ እየሄዳችሁ ያላችሁ፣ በሰዎች ተገፍታችሁ ወይ በአገልጋዮች ተሰናክላችሁ ወይ በጣም በምታምኗቸው ክርስቲያኖች ተጎድታችሁ ወይንም በኃጢአት ወይም በተለያየ ነገር ተጠላልፋችሁ ደክማችሁ ከእግዚአብሔር ቤት የወጣችሁ ሰዎች ካላችሁ እግዚአብሔር አሁን የምታደርጉትን ነገር ማድረግ አቁሙና ወደ እኔ ተመለሱ ይላችኋል። ወደ እኔ ተመለሱ። ያ ልጅ ቁጥር 20 ላይ ሉቃስ 15:20 ላይ ተነስቶም ወደ አባቱ መጣ ይላል። ደግሞ እመለሳለሁ ብሎ ማሰብ በቂ አይደለም። ለካ እመለሳለሁ የሚለው ውሳኔም በቂ አይደለም። አክሽን ያስፈልጋል። ተነስቶ ወደ አባቱ መጣ። ከዛስ እርሱም ገና ሩቅ ሳለ አባቱ አየና አዘነለት። ሃሌሉያ። በእውነት የሚፈርድባችሁ ሳይሆን የሚያዝንላችሁ አባት አላችሁ ወዳጆች። የሚያዝንላችሁ ገና ከሩቅ አይቶ የሚያዝንላችሁ። ታውቃላችሁ፣ እናንተ የተመቻችሁ መስሏችኋል። እናንተ ያማረባችሁ መስሏችኋል። ኃጢአት ሰውን ያጎሳቁላል። ዓለም ሰውን ያጎሳቁላል። እግዚአብሔር ሳያችሁ ጉስቁል ብላችሁ ስለሚያያችሁ ያዝንላችኋል። አይፈርድባችሁም። ዊ ልጄ አጎሳቆላት እኮ ነው የሚለው። አዘነለት ይላል። አዘነለት። በሱ ቤት እኮ በቃ ከጋለሞቶች ጋር ደስተኛ ሆናለሁኝ፣ ገንዘብ አለኝ፣ የምፈልገውን ነገር አደርጋለሁ፣ ተቆጪ የለብኝ፣ ቀጪ የለብኝ፣ ተቆጣጣሪ የለብኝ ብሎ እንደ ልቡ ለመሆን ነበር የሄደው። ግን ኃጢአት አጎሳቅሎታል እና አባቱ ከሩቅ ሲያየው ገና ሩቅ ሳለ አባቱ አየውና አዘነለት። ሃሌሉያ፣ ስሙ ይባረክ። አባታችን ስሙ ይባረክ። የሚያዝንልን የማይፈርድብን ደግሞ መንተ ስንመለስ ልክ ስንመለስ የሚያዝንልን የሚራራልን የሚያቅፈን ፍሪዳ ጥሎ የሚቀበለን ደስ ይበለን። ሞታ ነበረ በህይወት አለች፣ ጠፍቶ ነበረ ተገኘልኝ ብሎ ደስ ይበለን ብሎ ፍሪዳ የሚጥልልን አባታችን ስሙ የተባረከ ይሁን። ሮጦም አንገቱን አቀፈውና ሳመው። አሳማ ሳማ ይላል አላለም፣ አቀፈውና ሳመው ይላል። ለሚመለሱ እግዚአብሔር ይቅር ለማለት ለማቀፍ ለመሳም ሊያዝንላቸው ሊራራላቸው ሪስቶር ሊያደርጋቸው የተበላሸውን የጠፋውን ነገር ሊመልስላቸው ተዘጋጅቶ ይጠብቃቸዋል። ዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ ጌታ እንደዚህ ያለ፣ አብ የሚሰጠኝ ሁሉ ወደ እኔ ይመጣል አለ። ወደ እኔም የሚመጣውን ከቶ ወደ ውጭ አላውጣውም አለ። ሃሌሉያ። በቃ ወደሱ የሚመለሱትን በምንም ተአምር አይገፋቸውም፣ አልቀበልህም አይላቸውም። ያንተስ ነገር በቅቶኛል፣ አንተስ አበዛኸው አይላቸውም። ወደ እኔ የሚመጣውን ከቶ ወደ ውጭ አላውጣውም ነው የሚለው። ከቁጥር 8 እስከ 9 ከፍ ያለውን የእግዚአብሔርን መንገድ እናያለን። ከፍ ያለ ከማስተዋል በላይ የሆነ የእግዚአብሔር መንገዴ ከመንገዳችሁ ሐሳቤ ከሐሳባችሁ አይገጥምም ያለበት ቦታ ማለት ነው እግዚአብሔር። ያ የእግዚአብሔር መንገድ ያ ከፍ ያለው ሰማይ ከምድር ከፍ እንደሚል መንገዴ ከመንገዳችሁ ሐሳቤ ከሐሳባችሁ እጅግ ከፍ ያለ ነው አለ እግዚአብሔር። ያ ከፍ ያለ መንገድ ኢየሱስ ክርስቶስ ይባላል። የሰው መንገድ ወደ እግዚአብሔር አያደርስም። የሰው መንገድ ውስብስብ ነው። የሰው መንገድ ከባድ ነው። የሰው መንገድ ወደ እግዚአብሔር አያደርስም። ዴድ ኢንድ ነው ያለው። ሄዳችሁ ደክማችሁ ተራራውን ወጥታችሁ ቁልቁለቱን ወርዳችሁ በጣም ብዙ መከራ አይታችሁ መጨረሻ ላይ ዴድ ኢንድ ነው ያለው። ወደ እግዚአብሔር አያደርስም። ወደ እግዚአብሔር የሚያደርስ ከፍ ያለው መንገድ ያልተወሳሰበው ቀላል የሆነው በቀደም ስናጠና ሞኞች እንኳን የማይስቱት አይደለ? እግዚአብሔር ያዘጋጀው እግዚአብሔር የገለጠው ደግሞ ከክፉ ነገር ሁሉ የሚጠብቀው ያ መንገድ ኢየሱስ ክርስቶስ ነው። እኔ እውነት ሕይወት መንገድ በእኔ በቀር ወደ አብ የሚደርስ የለም ያለው ማለት ነው። ያ መንገድ ኢየሱስ ክርስቶስ ነው። መንገዴ ከመንገዳችሁ ሐሳቤ ከሐሳባችሁ አይገጥምም።
የተባለ ነው። ሰዎች የኢየሱስን መንገድነት መቀበል የሚያቀታቸው እነሱ ከሚያስቡት መንገድ በጣም የተለየ ስለሆነ ነው። በጣም የተለየ ስለሆነ በጣም የራቀ ስለሆነ ልክ እግዚአብሔር እንዳለው ማለት ነው። መንገዴ ከመንገዳችሁ የራቀ ነው እንዳለው የራቀ ስለሆነ የኢየሱስን መንገድነት መቀበል ይከብዳቸዋል። በቃ እንዴት ነው እንዲህ በቀላል በእምነት ብቻ የሚገባው? ይህንን ማመን በጣም ይከብደናል ይላሉ ሰዎች። ምክንያቱም የእነሱ መንገድ እንደዛ አይደለም። ወደ እግዚአብሔር ያደርሳል፣ ወደ አምላክ ያደርሳል፣ ወደ ጽድቅ ያደርሳል ተብሎ እስከ ዛሬ ድረስ የተሰበከው የተነገራቸው የሚያስቡት መንገድ ከዚህ የተለየ ስለሆነ እጅግ በጣም ውስብስብ፣ እጅግ በጣም አድካሚ፣ በጣም ጥቂቶች ብቻ የሚደርሱበት፣ በጣም ጠቢባን ብቻ የሚደርሱበት፣ ብፁዓን ብቻ የሚደርሱበት ስለሆነ ከእግዚአብሔር መንገድ በጣም ይርቅባቸዋል፣ ይለይባቸዋል። የኢየሱስን መንገድነት መቀበል ይቸግራቸዋል። ያልተወሳሰበ ግን ደግሞ ወደ እግዚአብሔር የሚያደርስ አስተማማኝ መንገድ፣ ቅን መንገድ ኢየሱስ ክርስቶስ ነው። ሃሌሉያ። ባሰብነው መንገድ ካልሄደልን አንዳንድ ነገር ወዳጆቼ ለመቀበል በጣም እንቸገራለን። ፓስተር ዴቭ ድሮ አንድ ስብከት ነበረው። እኔ ወደ ጌታ ሳልመጣ ነው ማቀሱን ስብከት፣ ቀሎ ስለመጣ አይቅለልባችሁ የሚል ታስታውሳላችሁ አይደለ? ቀሎ ስለመጣ አይቅለልባችሁ። አንዳንድ ነገር ቀሎ ሲመጣ ለመቀበል በጣም ይከብድብናል። ካስታውሳችሁ ሁለተኛ ነገሥት ምዕራፍ 5 ላይ ካስታውሳችሁ ንዕማን የተባለው ሰው ወደ ኤልሳ ያቺ ብላቴና ወደ እስራኤል ቢሄድ እኮ ጌታዬ በነቢዩ ፊት ቢቀርብና ቢጸልይለት እኮ ይፈወስ ነበረ ከለምጹ ስትል የሶሪያ ንጉስ ደብዳቤ ጽፎ ለእስራኤል ንጉስ ላከለት። ባሪያዬ ንዕማን ወደ አንተ በደረሰ ጊዜ ከለምጹ እንድትፈውሰው ይሁን የሚል ደብዳቤ ማለት ነው። እና የእስራኤል ንጉስ ደብዳቤውን ባነበበ ጊዜ ልብሱን ቀደደና የሁላችሁ እንዴት ነገር እንደሚፈልገኝ ተመልከቱ፣ እኔ አምላክ ነኝ ወይ ሰውን ከለምጹ የማነጻ ብሎ አለቀሰ። እና ኤልሳ ታሪኩን ሰማና ተውት፣ አታልቅስ በሉት የእስራኤልን ንጉስ አለ። ይህ የሆነው ነብይ በእስራኤል ዘንድ እንዳለ እንዲታወቅ ነው አለ። ጌታ ይመስገን። ከዛ በኋላ ከቁጥር 9 ጀምሮ ንዕማንም በፈረሱና በሰረገላው መጣ ይላል። በኤልሳም ቤት ደጃፍ ውጪ ቆመ። ኤልሳም ሂድ በዮርዳኖስ 7 ጊዜ ታጠብ፣ ስጋህም ይፈወሳል፣ አንተም ንጹህ ትሆናለህ ብሎ ወደ እርሱ መልእክተኛ ላከ ይላል። ገና በኤልሳ ቤት ደጃፍ ውጪ ቆሞ እያለ ማለት ነው። ከደጅ ገና እያለ ሂድ ታጠብ በሉት ስጋው ይፈወሳል ብሎ መልእክተኛ ላከበት። ንዕማን ግን ተቆጥቶ ሄደ ይላል። እንዲህም አለ ወደ እኔ የሚመጣ አያችሁ ወዳጆቼ፣ ይሄ ማለት በነገራችን ላይ አሁን የምናገረው ክፍል ላልዳኑ ሰዎች ብቻ ሳይሆን ለኛም ጭምር፣ ጌታን ላልተቀበሉ ብቻ ሳይሆን ለኛም ጭምር፣ በእኛ መንገድ ካልሆነ በስተቀር እግዚአብሔር የማይሰራ ለሚመስለን ሰዎች ጭምር ትልቅ ትምህርት ነው። የሚመስለን ነገር አለ ሁሉ ጊዜ የሚመስለን። በቃ እንደዚህ ያለ ንዕማን በቃ ተቆጥቶ እንዲህ ሲል መለሰ፣ ወደ እኔ የሚመጣ ቆሞም የአምላኩን የእግዚአብሔርን ስም የሚጠራ የለምጹንም ስፍራ በእጁ ዳሶ የሚፈውሰኝ መስሎኝ ነበር። ትሁት ሰው በእውነት እኔ በመሰለኝ ሳይሆን አንተ በወደድከው መንገድ ስራ ይለዋል እግዚአብሔር። በቃ እንደዚህ ብላችሁ ደብተራችሁ ላይ ጻፉ። እየጻፋችሁ ያላችሁ ሰዎች ጌታ ሆይ እኔ በሚመስለኝ ሳይሆን አንተ በወደድከው መንገድ ስራ። ለእግዚአብሔር ፍቃድ መገዛት ማለት ይሄ ነው። መስሎኝ ነበር። አይገርማችሁም? ከፈውሱ ጋር ሊተላለፍ ነበረ። መስሎኝ ነበረ በሚል ስንቶቻችንን ከፈውሳችን ጋር ከበረከታችን ጋር ከስንት ነገር ጋር እግዚአብሔር በህይወታችን ሊያደርግ ካለው ነገር ጋር የምንተላለፈው መስሎኝ፣ በእንትና የሚናገረኝ መስሎኝ ነበር። ወደ ቤተክርስቲያን ስንሄድ ቃል የሚሰብከው ሰው ወይንም በትንቢት የሚያገለግለው ሰው ማይኩን እስከሚይዝ ድረስ እግዚአብሔር የሚናገረን የማይመስለን ሰዎች፣ እግዚአብሔር ገና በር ላይ ሰላም ባሉን ሰዎች እየተናገረን፣ ከዛ ከገባን በኋላ ጸሎት በሚመራው ሰው እየተናገረን፣ በፕሮግራም መሪው እየተናገረን፣ በዘማሪው እየተናገረን የምንተላለፍ ስንቶቻችንን የምንተላለፈው? ገና ለገና መጨረሻ ላይ ቃል የሚሰብከው ሰው ማይክ ሲይዝ እግዚአብሔር እንደሚናገረን የምንጠብቀው መስሎኝ ነበረ። ዛሬ እግዚአብሔር የሚናገረኝ መስሎኝ ነበረ ብሎ ንዕማን ከለምጽ መፈወስን የሚያህል ትልቅ በረከት ጋር ተላልፎ ነበረ። መስሎኝ ነበረ። የደማስቆ ወንዞች አባናና ፋርፋ ከእስራኤል ውሆች ሁሉ አይሻሉምን? በነገራችን ላይ ይህንን ክፍል ስናጠናው እኛ አንድ ጊዜ አባናና ፋርፋ ማለት ወርቃማ ውሃዎች ናቸው። ሊትራሊ ጎልደን ነው እንትናቸው ከለራቸው ማለት ነው። በጣም የሚያምሩ እና ዮርዳኖስ ደግሞ ድፍርስ ነው በባህሪው እና የእውነቱን ነው። ፊዚካሊ የሚወዳደሩ ነገሮች አይደሉም። አባናና ፋርፋ አሉልኝ አይደል? እንዲህ የወንዝ
ይሄ ድፍርስ ጭቃ የሆነ ወንዛችሁ ውስጥ ገብቼ የምነከረው አለ። በእነርሱ ውስጥ መታጠብና መንጻት አይቻለኝም ኖሯል። ዘወርም ብሎ ተቆጥቶ ሄደ ይላል። አይገርምም? ባሪያዎቹም ቀርበው ይላል ትሁት ሰዎችን እግዚአብሔር ካጠገባችሁ አያሳጣችሁ። በእውነት እንዳትተላለፉ የሚያደርጓችሁ ሰዎች፣ የሚያነቁ ሰዎች እግዚአብሔር አያሳጣችሁ። ባሪያዎቹም ቀርበው አባት ሆይ አሉት፣ ነቢዩ ታላቅ ነገርስ እንኳ ቢነግርህ ኖሮ ባደረግከው ነበረ። ይልቁንስ ታጠብና ንጹሕ ሁን ቢልህ እንዴት ነዋ ብለው ተናገሩት ይላል። ዋው! የሚገርም መገለጥ እኮ ነው እናንተ። የሚገርም እኮ ወደ አዲስ ኪዳን የሚያመላክት መገለጥ ነው። ሰዎች እኮ ለመጽደቅ ወደ እግዚአብሔር ለመድረስ የእግዚአብሔር መንግስት ወራሽ ለመሆን የኃጢአት ይቅርታን ለማድረግ በጣም ብዙ እኮ ዋጋ ይከፍላሉ። የተባሉትን ነገር ሁሉ እኮ ያደርጋሉ። ታውቃላችሁ ማርቲን ሉተር ፕሮቴስት አድርጎ ከመውጣቱ በፊት በካቶሊክ ቤተክርስቲያን ኃጢአትን የሚያነጻ ሳሙና ይሸጥ ነበረ። ሰዎች ብዙ ገንዘብ አውጥተው ከኃጢአታቸው ለመንጻት ያንን ሳሙና ይገዙ ነበረ። ትኬት ይሸጥ ነበረ። ወደ መንግስተ ሰማያት መግቢያ ትኬት ይሸጥ ነበረ። ቅጣታቸውን የሚያቀልላቸው ክፍያ ይፈጽሙ ነበረ። በጣም ብዙ ነገር እኮ ሰዎች አድርጉ ቢባሉ ለማድረግ ፈቃደኞች ናቸው። ልክ እንደ ንዕማን ከባድ ነገር አዞህ ቢሆን እኮ ታደርግ ነበረ። ምነዋ ይሄንን ቀላሉን ነገር ቢያዝህ ምን ነው ብታደርገው አሉ። ወገኖቼ ጌታ ኢየሱስ ክርስቶስን አንተ የህይወቴ ጌታና አዳኝ ነህ በሉና ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር ትድናለህ። እግዚአብሔር ከሙታን እንዳስነሳው በልብ ብታምን ደግሞ ትጸድቃለህ ካለ እግዚአብሔር ከባድ ነገር አዟችሁ ቢሆን ኖሮ ታደርጉታል ነበር? ለመጽደቅ፣ ወደ እግዚአብሔር መንግስት ለመግባት፣ ከእግዚአብሔር ጋር ለመታረቅ፣ የኃጢአት ስርየትን ለማግኘት ከባድ ነገር አድርጉ ብትባሉ፣ ተራራ ውጡ ብትባሉ ትወጡ አልነበር? ሸለቆ ውረዱ ብትባሉ ትወርዱ አልነበር? ምነዋ ይሄንን ቀላሉ ነገር። ይሄ እኮ በጣም የሚገርም አዲስ ኪዳናዊ ትንቢት ነው። ምነዋ ይሄንን ቀላሉን ነገር ብትታጠብ ምን ነው ብለው ተናገሩት። ወረደም ይላል። እግዚአብሔር ደግሞ የሚሰማ ጆሮንም ያድላችሁ። የሚገስጽና የሚያነቃ ሰው አጠገባችሁ ኖሮ የሚሰማ ጆሮ ከሌላችሁ ምን ትርጉም አለው? የሚሰማ ጆሮ፣ የሚታዘዝ ልብ እግዚአብሔር ያድላችሁ። ንዕማን እንደው አትተላለፍ ሲለው ከበረከቱ ጋር የሚሰማ ልብ አድሎት ነበረ። ወረደም ይላል። የእግዚአብሔርም ሰው እንደተናገረው በዮርዳኖስ 7 ጊዜ። በቃ ምንም መፈላሰፍ አያስፈልግም። አዎ ሀባናና ፋርፋ ወርቃማ ናቸው። አዎ ዮርዳኖስ ድፍርስ ነው። ግን የእግዚአብሔር ሰው ምን ብሏል? 7 ጊዜ ብቅ ጥልቅ በል የት? ዮርዳኖስ ውስጥ ብሎ ተናግሯል። በቃ የውሃው ወርቃማነት ሳይሆን ከእግዚአብሔር ዘንድ የመጣው መገለጥ ነው ከለምጽ የሚያነጻው። ስለዚህ ግባና ብቅ ጥልቅ በል በተባለው እንደተናገረው የእግዚአብሔር ሰው እንደተናገረው በዮርዳኖስ 7 ጊዜ ብቅ ጥልቅ አለ። ስጋውም እንደገና እንደ ትንሽ ብላቴና ስጋ ሆኖ ተመለሰ፣ ንጹሕም ሆነ ይላል። ወገኖቼ መስሎኝ ነበረ እያለን እግዚአብሔር ለእኛ ካዘጋጀው ነገር ጋር እንዳንተላለፍ እግዚአብሔር ዛሬ ያንቃን። በእውነት ሁል ጊዜ ጆሮአችሁ የተከፈተ፣ ሁል ጊዜ ልባችሁ የተዘጋጀ። እግዚአብሔር ለሚሰማ ሰው በማንም ይናገራል። በእውነት እግዚአብሔር በአህያ የተናገረ አምላክ እኮ ነው አይደለም? ለሚሰማ ሰው እግዚአብሔር በማንም ይናገራል። ሁል ጊዜ ጆሮአችሁ የተከፈተ፣ ሁል ጊዜ ልባችሁ የተዘጋጀ ከሆናችሁ መስሎ የነበረ ከሚለው ከወጣችሁ እግዚአብሔር ለእናንተ ካለው ነገር ጋር አትተላለፉም። ቁጥር 10 እና 11 እንደዚህ ይላል። ዝናምና በረዶ ከሰማይ ወርዱ ምድርን በማራስ እንድታበቅልና እንድታፈራ ለዘሪው ዘር ለበላተኛም እንጀራ እንድትሰጥ ሳያደርግ ወደ ላይ እንደማይመለስ ሁሉ ከአፌ የሚወጣውም ቃሌ በከንቱ ወደ እኔ አይመለስም፣ ነገር ግን የሚሻውን ያከናውናል፣ የተላከበትንም ዓላማ ይፈጽማል። ይሄ ቃል እኮ ራሱን የሚሰብክ ቃል። ምን ይሰብካል? አሁን ይሄ ቃል የእግዚአብሔር ቃል በጣም የምንወደው እኔና እናንተ የምንወደውና በየምሽቱ ልናጠናው የምንገናኘው ይሄ የእግዚአብሔር ቃል ምን አለ? እግዚአብሔር ዝናብና በረዶ ከሰማይ እንደሚወርድ አለ። ቃሌ ከሰማይ ነው የሚወርደው። ለካ የእግዚአብሔር ቃል ከሰማይ ነው የሚመጣው። ደግሞስ ዝናብና በረዶ ሕይወትንና እርካታን ፍሬያማነትን ለምድር እንደሚሰጥ ቃሌ ከሰማይ ነው የሚመጣው። ያ ብቻ ሳይሆን ለሚሰሙት ሕይወትን፣ ለሚሰሙት እርካታን፣ ለሚሰሙት ፍሬያማነትን ይሰጣል። ከዝናብ ጋር ነው የእግዚአብሔር ቃል የተመሳሰለው፣ የተነጻጸረው ከዝናብ ጋር ነው። ልክ እንደ ዝናብ ከእኔ ዘንድ ከሰማይ ይመጣል። ከዛስ ሕይወትን ይሰጣል፣ እርካታን ይሰጣል፣ ፍሬያማነትን ይሰጣል። ደግሞም የእግዚአብሔርን ዓላማ ይፈጽማል እንጂ በከንቱ አይመለስም።
ሃሌሉያ። እግዚአብሔር የፈጠረው ዝናብ እንኳን እግዚአብሔር ቃል ያስገኘው ዝናብ እንኳን የእግዚአብሔር ቃል ሁን ብሎት የሆነ ዝናብ እንኳን ከሰማይ ወርዶ መሬትን ሳያርሳት ሳያረካት እንድታፈራና እንድታበቅል ሳያደርጋት በከንቱ እንደማይመለስ ዝናብን ያስገኘ ዝናብን ይሁን ብሎ እንዲሆን ያደረገ ኃያል የሆነ ብርቱ የሆነ ፈጣሪ የሆነ ሕያው የሆነ የእግዚአብሔር ቃልማ ከሰማይ ወደ እኔና ወደ እናንተ መጥቶ ሕይወትን ሳይሰጥ ፍሬያማነትን ሳያደርግ ሳያረካን ሳያረሰርሰን ደግሞም የእግዚአብሔርን ዓላማ በሕይወታችን ሳይፈጽም በከንቱ አይመለስም። የተላከበትንም ዓላማ ይፈጽማል፣ የምሻውንም ያከናውናል። ሃሌሉያ። የእግዚአብሔር ቃል ወደ ሕይወታችን የሚመጣው የምንሻውን ሊፈጽም አይደለም፣ የእግዚአብሔርን መሻት በሕይወታችን ሊፈጽም ነው። የእግዚአብሔር ቃል ወደ ሕይወታችን የሚመጣው ዓላማችንን ልናስፈጽምበት አይደለም። ይሄ ቃል የኔ ዓላማ ማስፈጸሚያ አይደለም፣ የእግዚአብሔር ዓላማ ማስፈጸሚያ ነው። በእኔ ሕይወት ላይ፣ በቦግዬ ሕይወት ላይ፣ በሀዩዬ ሕይወት ላይ፣ በአቤኑ ሕይወት ላይ የእግዚአብሔርን ዓላማ ያስፈጽማል፣ የእግዚአብሔርን መሻት ያከናውናል እንጂ የልባችንን መሻት የኛን ዓላማ የምናስፈጽምበት ቱል አይደለም፣ መሳሪያ አይደለም። ይሄ ቃል የኔን መሻት በእያንዳንዱ ሰው ሕይወት ውስጥ ይፈጽማል። በእርግጥ ሰው የእግዚአብሔርን ቃል ጊዜ ሰጥቶ ትኩረት ሰጥቶ በሚገባ አክብሮ በማስተዋል የእግዚአብሔርን ቃል ካጠናና የእግዚአብሔርን ቃል ከተረዳ የእግዚአብሔር ዓላማ ነው በሕይወቱ የሚፈጸመው። የሰው ዓላማ መፈጸሚያ አትሆኑ። የራሳችሁ ዓላማ አስፈጻሚዎችም አትሆኑም። የዓለም ዓላማ ማስፈጸሚያ አትሆኑም። የሰይጣን ዓላማ ማስፈጸሚያ አትሆኑም። የእግዚአብሔር ዓላማ መፈጸሚያዎች ትሆናላችሁ። ክብር ለሱ ይሁን። የእግዚአብሔር ቃል ይሄንን ያደርጋል። ለዚህ ነው ዕብራውያን ምዕራፍ 4 ቁጥር 12 በጣም የምንወደው ክፍል የእግዚአብሔር ቃል ይላል ሕያው ነው የሚሰራ። ዋው! ሕያው ነው የሚሰራ። እንዴት እንደምወደው ልነግራችሁ አልችልም። ይሄንን ቃል ሕያው ነው የሚሰራ ብቻ አይደለም፣ ሕያው ነው። ምን እንደሚሰራም ያውቃል። ብዙ ጊዜ ይሄንን ቃል ስናገር አንድ የምጠቀመው ምሳሌ አለ። ለምሳሌ ወደ ቤታችን ከመብራት ኃይል ተለቆልን የሚመጣ የኤሌክትሪክ ፓወር ኢትስ ጀስት ፓወር፣ ኃይል ብቻ ነው፣ ሕያው አይደለም። ስለዚህ ለታለመለት ዓላማ ልናውለው የምንችለው በጥንቃቄ እኔና እናንተ ነን። ይሄ የሚመጣው ኃይል ይሄንን ሰራለሁ፣ አይ ይሄንን ደግሞ አልሰራም አይልም። ሰዎች ሕይወታቸውን ማጥፋት ከፈለጉ የተላጠ ቦታ ፈልገው ይዘውት ሕይወታቸውን ሊያጠፉበት ይችላሉ። ኖ እኔ ሕይወት አላጠፋም፣ የተላኩበት ዓላማ ይሄ አይደለም ሊል አይችልም። የእግዚአብሔር ቃል ግን ኃይል ብቻ አይደለም ያለው፣ ሕይወት አለው። ሃሌሉያ። ሕያውና የሚሰራ ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ። ቤታችሁ ውስጥ የተሳለ ቢላዋ ያላችሁ እህቶች ታውቃላችሁ። ስጋ ብቻ አይደለም የሚቆርጠው፣ ሳት ካላችሁ እጃችሁንም ላጥ ያደርገዋል። የእግዚአብሔር ቃል ግን የተሳለ ብቻ አይደለም፣ ሕያው ነው። ስለዚህ የቱ ጋር እንደሚቆርጥም ያውቃል። መቆረጥ የሌለበትን ቦታ አይቆርጥም። የተሳለ ነው። ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ለይቶ ይወጋል። ስሜትንና ሀሳብን ይመረምራል። እኛ ራሳችን አንዳንዴ እኮ መለየት አንችልም፣ ግን የእግዚአብሔር ቃል ይለያል። ሃሌሉያ። ስለዚህ ይሄ ዝናብና በረዶ ከሰማይ ወርዶ ምድርን በማራስ እንድታበቅል እንድታፈራ ለዘሪው ዘር ለበላተኛ እንጀራ እንድትሰጥ ሳያደርግ ወደ ላይ እንደማይመለስ ሁሉ ብሎ ቁጥር 11 ላይ ያለው ከአፌ የሚወጣው ቃል በከንቱ ወደ እኔ አይመለስም፣ ነገር ግን የምሻውን ያከናውናል፣ የተላከበትን ዓላማ ይፈጽማል የሚለው የእግዚአብሔርን ቃል ኃያልነት ከሰማይ እንደሚመጣ ሕይወትን እንደሚሰጥ እርካታን እንደሚሰጥ ፍሬያማነትን እንደሚሰጥ ደግሞም የእግዚአብሔርን ዓላማ በሕይወታችን እንደሚፈጽም ስለ ቃሉ የተነገረም ነው። ደግሞም አደሴም ታይም ትንቢታዊነቱ አካላዊ ቃል የሆነውን ኢየሱስ ክርስቶስንም ያመለክታል። እንደምታውቁት ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ይላል። ቃልም ሥጋ ሆነ፣ እውነትና መንፈስን ጸጋንና እውነትን ተመልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለ ክብር የሆነውን ክብሩን አየን ይላል። ኢየሱስ ክርስቶስ ከሰማይ የመጣው ቃል እግዚአብሔር ሕይወትን የሰጠ ያረሰረሰን ያረካን እንድንሄድ እንድናፈራ የሾመን ፍሬያማ ያደረገን ደግሞ የእግዚአብሔር ዓላማ በሕይወታችን እንዲፈጸም ያደረገ እንጂ በከንቱ ያልተመለሰ
ቃል እግዚአብሔር ነው። ሃሌሉያ። ኢየሱስ መጥቶ በከንቱ አልተመለሰም። ከሰማይ ነው አይደል የመጣው? ቃል እግዚአብሔር ነው አይደል? ኢየሱስ ራሱ አካላዊ ቃል እኮ ነው አይደል? መጥቶ በከንቱ አልተመለሰም። ልክ ዝናብና በረዶ ወደ ምድር እንደሚመጣ ኢየሱስ ክርስቶስ ከሰማይ መጣ። የተጠማችውን ምድር እንደሚያረሰርስ የተጠማነውን እኛን አረካን። ደግሞ ታፈራና ታበቅል ዘንድ ሕይወት ትሰጥ እንደሚያደርጋት ሕይወት ሰጠን። እናፈራና እንድናበቅል አደረገን። ደግሞ የእግዚአብሔርን ሐሳብ ቃሉ እንደሚፈጽም እንጂ በከንቱ እንደማይመለስ ኢየሱስ ክርስቶስም ወደ ምድር መጥቶ የእግዚአብሔርን ሐሳብ ፈጽሞ ተመለሰ እንጂ በከንቱ ወደ ሰማይ አልተመለሰም። ስለዚህ ይህ ክፍል የሚናገረው አንድም ስለ እግዚአብሔር ቃል ነው፣ ደግሞም ስለ ኢየሱስ ክርስቶስ ቃል እግዚአብሔር ስለሆነው አካላዊ ቃል ስለሆነው ስለ ኢየሱስ ክርስቶስም ጭምር ነው የሚናገረው። ከዛ በኋላ ከቁጥር 12 እስከ 13 ከባቢሎን በደስታ ትወጣላችሁ፣ በደስታ ወደ ሀገራችሁ ትመለሳላችሁ ደግሞ ይላቸዋል እግዚአብሔር። አያቸው ወዳጆቼ፣ እግዚአብሔር ህዝቡን ከባቢሎን ለማውጣት ብዙ ሰራዊት አይደለም የላከው ከፊታቸው፣ ብዙ ጭፍሮችን አይደለም የላከው ከፊታቸው፣ ብዙ ጦር አይደለም ያሰለፈው ከፊታቸው፣ ቃል ላከላቸው። ሃሌሉያ። ቃሌ ይመጣና የሚሻውን ይፈጽማል፣ የተላከበትን ዓላማ ያደርጋል አለ። ምንድነው ጌታ ሆይ ያንተ መሻት ምንድነው? ምንድነው የተላከበት ዓላማ? ምንድነው በመካከላችን የሚፈጽመው ሲሉት፣ ከባቢሎን በደስታ ትወጣላችሁ፣ ወደ ሀገራችሁም ትመለሳላችሁ። ዋው! ለሙሴ እኮ የሆነ ያህል ጦር ሰራዊት አይደለም የሰጠው እግዚአብሔር፣ ቃል ነው የሰጠው። ሂድ ፈርዖንን እንደዚህ በለው ያገለግለኝ ዘንድ ህዝቤን ልቀቅ። እና በጣም ይገርማል። ለሙሴ እግዚአብሔር የሰጠው ቃል ነው፣ የጦር ሰራዊት አይደለም ከፊቱ ያሰለፈለት፣ ወይንም ብርና ወርቅ አይደለም የሰጠው፣ ወይንም የሆኑ ባለስልጣኖችን አይደለም ያገናኘው። ቃል ሰጠው። ሂድና ፈርዖንን እንደዚህ በለው ያገለግለኝ ዘንድ በምድረ በዳ መስዋዕትን ያቀርብልኝ ዘንድ የበኩር ልጄን እስራኤልን ልቀቅ ይልሃል በለዋል። እንደዛ ነው ያለው። በቃ አሁንም እዚህ ጋር ቃሌ ይመጣል አለ። ከመጣ ደግሞ መሻቴን ይፈጽማል፣ የተላከበትን ዓላማ ያደርጋል እንጂ በከንቱ ወደ እኔ አይመለስም አለ። ምንድን ነው የሚያደርገው? ከባቢሎን በደስታ ትወጣላችሁ። ዋው! በምርኮ የተወሰደ በስደት የተወሰደ ያንን ሁሉ ህዝብ ቃል ብቻ ላከና እግዚአብሔር ከባቢሎን በደስታ ትወጣላችሁ፣ በደስታ ወደ ሀገራችሁ ትመለሳላችኋል። ቃሉ ደግሞ ያወጣችኋል ብቻ ሳይሆን በሰላም ወደ ሀገራችሁ ያደርሳችኋል አላቸው። ዋው! የእግዚአብሔር ቃል ያወጣችኋል፣ ደግሞስ በሰላም ወደ ሀገራችሁ ያደርሳችኋል። ጌታ ኢየሱስ ስሙ የተባረከ ይሁን። እንዴት ሪጆይስ እንዳደረግኩኝ ልነግራችሁ አልችልም። በእውነት እንዴት ሪጆይስ እንዳደረግኩኝ በዚህ ቃል ጌታ የተናገረው ዮሐንስ ወንጌል ምዕራፍ 8 ቁጥር 32 ላይ ያለው ቃል ነው ወደ ውስጥ የመጣው። እንደዚህ ይላል፣ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ይላል እዚህ ክፍል ላይ። እዛው ላይ ደግሞ ምዕራፍ 8 ቁጥር 36 ላይ እንግዲህ ልጁ አርነት ቢያወጣችሁ ይላል፣ በእውነት አርነት ትወጣላችሁ፣ እስከ ፍጻሜ አርነት ትወጣላችሁ። ሃሌሉያ ሃሌሉያ። ቃሌ ከባቢሎን ያወጣችኋል፣ ደግሞም በሰላም ሀገራችሁ ያደርሳችኋል። ልጁ ቃል እግዚአብሔር የሆነው አካላዊ ቃል የሆነው ኢየሱስ ክርስቶስ አርነት ያወጣችኋል፣ በእውነት እስከ መጨረሻው ድረስ አርነት ወጥታችሁ ትቀራላችሁ። ሃሌሉያ ሃሌሉያ። ምን እንማር ከዚህ ምዕራፍ? አንደኛ ከመለኮታዊ ጉብኝት ጋር ከመለኮታዊ ጥሪ ጋር እንዳንተላለፍ እንጠንቀቅ። አዳዲስ የሆናችሁም ሰዎች ካላችሁ ሌሎቻችንም ብንሆን ቅድም በተናገርኩት መልኩ ይሄ ቃል ይጠቅመናል። ከመለኮታዊ ጉብኝት ጋር እንዳንተላለፍ እንጠንቀቅ። ሁለተኛ ህይወት የማይሰጡ ነገሮችን ከማሳደድ ተመልሰን እግዚአብሔርን አነስማ። እርካታ ማይሰጡ የማያጠግቡ ህይወት የማይሆኑ ነገሮችን እነሱ ላይ ገንዘባችንን፣ ጊዜያችንን፣ አቅማችንን፣ ታለንታችንን፣ ጉብዝናችንን፣ ወጣትነታችንን ኢንቨስት እያደረገን ከመባከን እንውጣና እግዚአብሔርን እንስማ። እኔን ስሙኝ አለ እግዚአብሔር። ገንዘባችሁን እንጀራ ላልሆነ ነገር፣ ለማያጠግብ ነገር፣ ለማያረካ ነገር ለምን ታባክናላችሁ? እኔን ስሙኝ፣ በህይወት ኑሩ፣ ደግሞ የፍቅሬን ቃል ኪዳን ተቀበሉ ይላል እግዚአብሔር። በህይወት እንኑር፣ በፍቅሩ እንረፍ፣ እግዚአብሔርን እንስማ። ሶስተኛ የራሳችንን መንገድ፣ ያንን የትም የማያደርሰውን መንገድ ትተን የእግዚአብሔርን መንገድ ኢየሱስን እንመነው። ደግሞ ይህንን መንገድ ኢየሱስ ክርስቶስን ያመን ነው በመንገዱ ውስጥም ሆነን
መንገዱን ማመናችንን እንቀጥል። ዛሬም በራሳችን መንገድ ለመሄድ እንፈተናለን። አንዳንድ ነገሮችን በራሳችን መንገድ ለማድረግ ዛሬም እንፈተናለን። ግን ግድ የላችሁም። የእግዚአብሔርን መንገዴ ከመንገዳችሁ አይገጥምም፣ ሐሳቤ ከሐሳባችሁ ሰማይ ከምድር እንደሚርቅ እንዲሁ ከፍ ያለ ነው ያለውን ያንን ከፍ ያለ መንገድ ኢየሱስ ክርስቶስን እንመነው። አራተኛ የእግዚአብሔር ቃል አርነት ያወጣል፣ ደግሞም ሀገራችን ያደርሰናል። ሃሌሉያ ሃሌሉያ። አርነት አውጥቶ ከዚህ በኋላ እንደፈጠርጥራችሁ አይለንም። አርነት ያወጣን ያውቃል፣ እስከ ፍጻሜ ድረስ ይጠብቀናል፣ ወደ ሀገራችን ያደርሰናል፣ እስከ መጨረሻው ይሸከመናል። ምዕራፍ 56 ምዕራፍ 56 እንግዲህ ለህዝቦች ሁሉ የተሰጠ መዳን። ምዕራፍ 56 ላይ የምናገኘው ለህዝቦች ሁሉ የተሰጠ መዳን። እሺ ፖይንቶችን ደግማለሁ። ሄዱዬ ውሃ ጠጭ እያለች የነበረ ጌታ ኢየሱስ ይባርክሽ። ከምዕራፍ 55 ላይ 4 ነጥቦችን እንደ ሁልጊዜው የምንማራቸውን አውጥቻለሁ። አንደኛው ከመለኮታዊ ጉብኝት ጋር እንዳንተላለፍ እንጠንቀቅ። ጌታ ሲገኝ የነቃ መንፈስ እግዚአብሔር ያድለን። የእግዚአብሔር ህልውና ባለበት እኔ እንደዚህ እላለሁ፣ በቃ ኳይሮችን ምናምን የእግዚአብሔርን ህልውና አታባክኑላቸዋለሁ። የእግዚአብሔርን መገኘት አታባክኑ። እንዲህ ተራራን የሚንድ ባህርን የሚከፍል እኮ ነው ያ ዲቫይን ቪዚቴሽን። እንዴት እኔን ደስ አድርጎ ብቻ ይሄዳል። ከመለኮታዊ ጉብኝት ጋር እንዳንተላለፍ እንጠንቀቅ። ሁለተኛ ህይወት የማይሰጡ ነገሮችን ከማሳደድ ተመልሰን እግዚአብሔርን እንስማ፣ በፍቅሩ እርፍ እንበል፣ በህይወት እንኑር። እግዚአብሔርን እንስማ፣ በፍቅሩ እርፍ እንበል፣ በህይወት እንኑር። አሜን። ሶስተኛ የራሳችንን መንገድ የትም የማያደርሰውን መንገድ ትተን የእግዚአብሔርን መንገድ ኢየሱስን እንመና፣ እንቀጥል። መንገዱን ያመንነው በመንገዱ ላይ ጉዞ የጀመርን እንቀጥል። የኛ መንገድ የትም አያደርስም፣ የሰው መንገድ የትም አያደርስም። ዴድ ኤንድ ነው ያለው። ቅድም እንዳልኩት አንዳንድ መንገድ ሄዳችሁ ዴድ ኤንድ ይሆናል። በቃ ከዛ በኋላ ማለፊያ የሌለው የሰው መንገድ እንደዛ ነው። አራተኛ የእግዚአብሔር ቃል አርነት ያወጣል፣ ደግሞም ሀገራችን ያደርሰናል። እነዚህ ናቸው ፖይንቶቹ። ምዕራፍ 56 ለህዝቦች ሁሉ የተሰጠ መዳን ነው ብያችኋለሁኝ። ቁጥር 1 እና 2 ለአንበባው በአዲስ መደበኛ ትርጉም እግዚአብሔር እንዲህ ይላል፣ ፍትህን ጠብቁ፣ መልካሙን አድርጉ፣ ማዳኔ በቅርብ ነው፣ ጽድቄም ፈጥኖ ይገለጣልና። ሰንበትን ሳያረክስ የሚያከብር ክፉን ከማድረግ እጁን የሚሰበስብ የሚገታ እነዚህን የሚፈጽም ሰው የተባረከ ነው ይላል። ለህዝቦች ሁሉ የተሰጠ መዳን ነው ብያችኋለሁ። ይሄ ምዕራፍ የእግዚአብሔር ማዳንና ጽድቁ ወደ እኛ መምጣቱ ፍትህን ከመጠበቅና መልካምን ከማድረግ ነፃ አያደርገንም። ለካ ፍትህን ጠብቁ መልካሙን አድርጉ ብሎ ከዛ ማዳኔ በቅርብ ነው ጽድቄም ፈጥኖ ይገለጣል። አያችሁ፣ ማዳን የእግዚአብሔር ነው፣ ማጽደቅ የእግዚአብሔር ነው፣ ደህንነት ከእግዚአብሔር ዘንድ ነው፣ ጽድቅ ከእግዚአብሔር ዘንድ ነው የሚመጣው። ግን ደግሞ መዳን ከእግዚአብሔር ዘንድ መምጣቱ ጽድቅ ከእግዚአብሔር ዘንድ የቀረበ ነገር መሆኑ ፍትህን ከመጠበቅና መልካምን ከማድረግ እኛን ነፃ አያደርገንም ማለት ነው። ያዕቆብ 2 ቁጥር 17 እንደዚህ ይላል፣ ስራ የሌለው እምነት ቢኖር በራሱ የሞተ ነው። መዳንም ሆነ መጽደቅ በእምነት የሚገኝ ነገር ነው። ግን ያ ደግሞ ጽድቅ ያ እምነት ደግሞ በስራ የሚገለጥ ነገር ነው። በስራ ካልተገለጠ it's not a living faith, it's a barren womb ይላል አንድ ቦታ ላይ አንድ እንግሊዝኛ ትርጉም። መካን ማህፀን ማለት ነው ይላል። በስራ ያልተገለጠ እምነት ማለት መካን ማህፀን ማለት ነው፣ ሙት ነው ማለት ነው ይላል። ስለዚህ ሁለቱ ነገሮች ኮንትራዲክት የሚያደርጉ ነገሮች አይደሉም፣ አብሮ የሚሄዱ ነገር ናቸው። ማጽደቅ እግዚአብሔር ነው፣ ማዳን እግዚአብሔር ነው። ፍትህን መጠበቅ መልካሙን ማድረግ ደግሞ የኛ ኃላፊነት ነው ማለት ነው። ከዛ ደግሞ ሰንበትን ሳያረክስ የሚያከብር ክፉን ከማድረግ የሚሰበስብ እጁን የሚሰበስብ የሚገታ እነዚህን የሚፈጽም ሰው የተባረከ ነው ይላል። ዛሬ እንግዲህ እኛ ሰንበት ነው ብለን የምናከብረው ቀንን አይደለም። እንደምታውቁት
የአዲስ ኪዳን ሰንበታችን የሆነውን ኢየሱስ ክርስቶስን ነው የምናከብረው። ዕብራውያን ምዕራፍ 4 ቁጥር 9 እና 10 እንደዚህ ይላል፣ እንግዲህ ለእግዚአብሔር ሕዝብ የሰንበት ረፍትን የመሰለ ረፍት ገና ይቀረዋል ይላል። ሪሜን ያደርጋል፣ ገና አላቸው። የሰንበት ረፍትን የመሰለ ረፍት ለእግዚአብሔር ሕዝብ አላቸው ገና። እግዚአብሔር ከስራው እንዳረፈ እንዲሁ እግዚአብሔር ወደሚሰጠው እረፍት የሚገባ ከስራው ያርፋል ይላል። እግዚአብሔር የሚሰጠው እረፍት ማን ነው? ኢየሱስ ክርስቶስ ነው። ወደ እሱ የገባ ከስራው ከገዛ ስራው አርፏል ይላል። ስለዚህ ሰንበታችን ኢየሱስ ክርስቶስ ነው። ዛሬ ሰንበትን ማክበር ማለት ታዲያ ምን ማለት ነው? ሰንበት የሚከበረው እንዴት ነው? በሰንበት ቀን ባለመስራት አይደለ? በሰንበት ቀን ባለመስራት ነው ሰንበት የሚከበረው። ዛሬ ደግሞ ሰንበት ኢየሱስ ከሆነ እንዴት ነው ይህንን ሰንበታችንን የምናከብረው ብለን ስናስብ ክርስቶስ የሰራው ስራ በክርስቶስ በመስቀል ላይ የተሰራው ስራ በቂ ነው ብሎ ማረፍና ለመጽደቅ ሌሎች ስራዎችን አለመስራት። እኛ የምንሰራው ስለጸደቅን ነው እንጂ ለመጽደቅ አይደለም። ሰንበት ነው። አሁን ከዚህ በኋላ ለመጽደቅ አይሰራም ወዳጆች፣ ሰንበት ነው። በክርስቶስ የሆናችሁ በሰንበት አይሰራም፣ ነውር ነው። በቃ በሰንበት አይሰራም። ከስራው አርፏል። ወደ ሰንበት የገባ ወደ ኢየሱስ የገባ ከስራው አርፏል። ከየትኛው ስራ? ለመጽደቅ ከሚሰራው ስራ፣ በእግዚአብሔር ፊት ተቀባይነት ለማግኘት ከሚሰራው ስራ፣ በእግዚአብሔር ለመወደድ ፌቨር ከእግዚአብሔር ለመቀበል ጸጋ ከእግዚአብሔር ለመቀበል ከሚሰራው ስራ አርፏል። ሰንበት ነው፣ ነውር ነው። በቃ ወደ ክርስቶስ የገባ ለመጽደቅ አይሰራም። ሰንበትን የምናከብረው በክርስቶስ ኢየሱስ የተሰራው የመስቀል ስራ እኔን ለማዳን በቂ ነው ብለን በማረፍ ነው። በዛ ስራ በመተማመን ነው። ሃሌሉያ ሃሌሉያ። ከቁጥር 3 እስከ 5 ከዛ በኋላ ልዩነት የለም ይላል። ልዩነት የለም። እንደዚህ ይላል፣ አንብበው። ወደ እግዚአብሔር የተጠጋ መጻተኛ እግዚአብሔር በእርግጥ ከህዝቡ ይለየኛል አይበል። ጃንደረባ እኔ ደረቅ ዛፍ ነኝ አይበል። እግዚአብሔር እንዲህ ይላል፣ ሰንበቶቼን ለሚያከብሩ ጃንደረቦች፣ ደስ የሚያሰኘኝን ለሚመርጡ፣ ቃል ኪዳኔንም ለሚጠብቁ በቤተ መቅደሴና በቅጥሮቼ ውስጥ ከወንዶችና ከሴቶች ልጆች የበለጠ መታሰቢያና ስም እሰጣቸዋለሁ፣ ለዘላለም የማይጠፋ ስም እሰጣቸዋለሁ። መጻተኛና ጃንደረባ ማለት በዛን ዘመን መሳተፍ የማይችሉባቸው መካፈል የማይችሉባቸው ብዙ ጉዳዮች ነበሩ። ዲስአድቫንቴጅ ነበሩ እነዚህ ሰዎች። ባጭሩ አድሎና መገለል ይደርስባቸው ነበር መጻተኛና ጃንደረባ። መታሰቢያና ስም እሰጣቸዋለሁ አለ እግዚአብሔር። ከወንዶችና ከሴቶች ልጆች ይልቅ መታሰቢያና ስም እሰጣቸዋለሁ። ዋ እንግዲህ ይሄ ተስፋ በአዲስ ኪዳን ነው ሙሉ ፍጻሜውን ያገኘው። በክርስቶስ የመዳን በር ያለ ልዩነት ለሁሉ ሲከፈት ፍጻሜውን አገኘ በአዲስ ኪዳን። ካስታውሳችሁ የኛው ሰው የሆነው ሐዋርያት ሥራ ምዕራፍ 8 ላይ የምናገኘው ኢትዮጵያዊ ጃንደረባ የዚህ ምስክር ነው። ጌታ ኢየሱስ ክርስቶስ በሩን ወለል አድርጎ ከፍቶ አስገባው፣ ጃንደረባውን አስገባው። ጃንደረቦች ቢሆኑ እኔ ደረቅ ነኝ፣ እንደ ደረቅ ዛፍ ነኝ፣ ከዚህ በኋላ ስሜን የሚያስጠራ ልጅ ሊኖረኝ አይችልም አይበሉ። መታሰቢያና ስምን ያደርግላቸዋለሁ። እንዴት አድርገህ እግዚአብሔር ሆይ፣ ሰዎች እኮ ልጅ የሚወልዱት ለስማቸው መጠሪያ ነው። ስማቸው ከምድር እንዳይደመሰስ እንዳይረሱ እኮ ነው ልጅ የሚወልዱት። እናስ የነዚህ ሰዎች ስም በማይረሳው የሰማይ መዝገብ ላይ እንዲመዘገብ አደርግላቸዋለሁ። ሰዎች ወንዶችና ሴቶች ልጆችን በመውለድ ለስማቸው መጥሪያ እንደሚያስቀምጡ፣ ስማቸው ከምድር እንዳይደመሰስ እንዳይረሳ እንደሚያደርጉ እኔ ደግሞ ከዛ የበለጠ መታሰቢያ ለስማቸው አደርግላቸዋለሁ እኛ ለእግዚአብሔር። የዚህም ማሳያ ኢትዮጵያዊ ጃንደረባን ሐዋርያት ሥራ ምዕራፍ 8 ላይ እንዴት አድርገው ጌታ ኢየሱስ ክርስቶስ በሩን ወለል አድርጎ አስገብቶ በሰማይ መዝገብ ላይ ስሙ እንደተጻፈ እናያለን። በክርስቶስ ያመኑ ሁሉ ከወንዶችና ከሴቶች ልጆች የሚበልጥ መታሰቢያቸው ስማቸው በሰማይ መዝገብ መጻፉ ነው። ወዳጆቼ የኛ ስም የሚታሰበው በወለድናቸው ልጆች አይደለም። የኛ ስም የሚታሰበው በሰራናቸው በገነባናቸው ህንፃዎች አይደለም። እነዚህ ሁሉ ያልፋሉ። ዛሬ ላይ እኛ በጣም ሰማይ ጠቀስ ነው ብለን የሰራነው ህንፃ ነገ የሚሰሩት ህንፃዎች ሰርቪስ ቤት ያደርጉታል። አንድ ፎቅ አለ የምታውቁት መገናኛ አካባቢ መሰለኝ፣ ሰማይ ጠቀስ የሚል ራሱ የፎቁ ስም ነው። ሰማይ ጠቀስ
በድሮ ጊዜ የተሰራ ፎቅ ነው እና አሁን በጣም ትላልቅ ፎቆች ዘመናዊ ፎቆች መተው አጠገቡ ተሰርተው ከቤቶች ጀርባ ያለ የሰርቪስ ቤት አስመስለውታል። ለስሚ መጥሪያ ብላችሁ ሰማይ ጠቀስ ብላችሁ ዛሬ የምትሰሩት ነገር ከሆነ ዓመት በኋላ ሰርቪስ ቤት የማይታወስ የማይታሰብ እንደውም በልማት ምክንያት የሚፈርስ ነው የሚሆነው። ይልቁንም ሃሌሉያ ሃሌሉያ የማይሰረዝ የማይደለዝ ማንም ሊቀደው የማይችል ማንም አይ ያረጀ ይነሳ በቃ ሌላ የተሻሻለ ነገር ይጻፍ እዚህ ላይ ሊለው በማይችል በሰማይ መዝገብ ስማችን ስለተጻፈ ደስ ይለናል። ከወንዶችና ከሴቶች ልጆች ከህንፃዎችና ከተለያዩ ሀብቶች ከልዩ ልዩ መታሰቢያዎች በላይ መታሰቢያ የሚሆን ነገር ተደርጎልናል። ስማችን በሰማይ መዝገብ ተጽፏል። ልዩነት የለም አለ እግዚአብሔር። ሃሌሉያ። ዛ ከቁጥር 6 ጀምሮ እንደዚህ ይላል። ከባዕድ ሀገር መጥተው ወደ እግዚአብሔር በመጠጋት እርሱን የሚወዱትና የሚያገለግሉትን የእርሱን ሰንበት ሳይሽሩ በማክበር ቃል ኪዳን የሚጠብቁትን ባዕዳንን እግዚአብሔር እንዲህ ይላቸዋል፣ እነርሱን ወደ ተቀደሰው ተራራ ያምጥቼ በጸሎት ቤቴ ደስ እንዲላቸው አደርጋለሁ። በመሰዊያዬ ላይ የሚያቀርቡትን የሚቃጠልና ሌሎች መስዋዕቶችን ሁሉ እቀበላለሁ። ይህንንም የማደርገው ቤቴ የሕዝቦች ሁሉ ጸሎት ቤት ተብሎ ስለሚጠራ ነው ይላል። የሚጠጉትን፣ የሚወዱትን፣ የሚያገለግሉትን፣ ሰንበቱን የሚያከብሩትን፣ ኪዳኑን የሚጠብቁትን ሁሉ ወደ ተቀደሰው ተራራዬ አደርሳቸዋለሁኛል። በጸሎቴስ ቤት ደስ አሰኛቸዋለሁኛል። ሃሌሉያ። ደስታን ያለው በጸሎቱ ቤት ደስ አሰኛቸዋለሁኛል። ለምን ከተባለ ቤቴ ለሕዝቦች ሁሉ ሃሌሉያ፣ ለኔሽንስ ለሕዝቦች ሁሉ ጸሎት ቤት ተብሎ ስለሚጠራ ነው። ለሕዝቦች ሁሉ አይገርማችሁ? ቅድም ስጀምር እንዳልኳቸው የእግዚአብሔር ዓላማ ሕዝቦች ሁሉ እንዲድኑ ነው። ዓለም ሁሉ እንዲድኑ ነው የእግዚአብሔር ዓላማ። ማቴዎስ ወንጌል ላይ ጌታ ይህንን ክፍል ጠቅሶታል። ምዕራፍ 1 ቁጥር 13 ላይ ቤተ መቅደሱ በንግድና በተለያዩ ነገሮች ተወሮ ሲያገኘው እንደዚህ ያለ ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል አለ። ከዚህ ክፍል ነው ከኢሳያስ ነው በቀጥታ ሜንሽን ያደረገው። እናንተ ግን የወንበዶች ዋሻ አደረጋችኋት አላቸው። እግዚአብሔር ግን በእውነተኛ ልብ ወደ እርሱ የሚመጡትን ያለ ልዩነት ወደ ቤቱ ይቀበላል፣ ወደ ተቀደሰው ተራራም ያደርሳቸዋል። ጌታ ይመስገን። ከዛ ቁጥር 8 ላይ የተበተኑትን እስራኤል የሚሰበስብ ጌታ እግዚአብሔር እንዲህ ይላል ይላል። ከተሰበሰቡት በተጨማሪ ሌሎችን እንደገና ሰበስባለሁ። እንግዲህ ትላንትና ፓስተር ዳኒ እያለን ነበር አይደለ? ስለ ፕሮፌሲ ሲያስተምረን ትንቢቶቹ የተነገሩት በጊዜው ገና እኮ እስራኤል አልተሰደዱም። እዚህ ጋር የተበተኑትን እስራኤል የሚሰበስብ ጌታ እግዚአብሔር የሚለው ትንቢት የተነገረው ተበትነው ከተበተኑበት ከተሰደዱበት አገር እስራኤላውያንን መልሶ ወደ ምድራቸው ሰብስቦ እንደሚያመጣቸው እግዚአብሔር የሚተነብይ ነው። ከዛ ግን ይሄው እግዚአብሔር ከባቢሎን ከአሱር የተበተኑትን እስራኤልን የሚሰበስብ ይሄው እግዚአብሔር ደግሞ እንዲህ ይላል ብሎ ሌላ አዲስ ኪዳናዊ ፕሮፌሲ አዲስ ኪዳናዊ ትንቢት ደግሞ ይነግረናል። ከተሰበሰቡት በተጨማሪ ከነዚህ ከእስራኤላውያን በተጨማሪ ሌሎችን እንደገና ሰበስባለሁኝ። ሃሌሉያ። እግዚአብሔር ዛሬም በመሰብሰብ ቢዝነስ ላይ ነው ያለው። ዛሬም እየሰበሰበ ነው እግዚአብሔር። ሌሎችን ገና እሰበስባለሁ። ልንገራችሁ ጌታ ኢየሱስ ክርስቶስ ያለው ልጨምርላችሁ። ዮሐንስ ወንጌል ምዕራፍ 10 ቁጥር 16 ላይ እንደዚህ ያለ ጌታ፣ ከዚህም በረት ያልሆኑ ሌሎች በጎች አሉኝ። ሃሌሉያ። እነርሱን ደግሞ ላመጣ ይገባኛል። ድምፄን ይሰማሉ፣ አንድ መንጋ ይሆናሉ፣ እረኛውም አንድ። ሃሌሉያ። ኢሳያስ ላይ ያለው ቃል ምንድን ነው የሚለው? የተበተኑትን እስራኤልን እሰበስባለሁ አለ። ከዛስ ከተሰበሰቡት በተጨማሪ ደግሞ ሌሎችን እንደገና እሰበስባለሁ። እነዛ ሌሎች ያሉት የት ነው? ከዚህ መንጋ ያልሆኑ ናቸው። እስራኤላዊ ያልሆኑ ናቸው። ከዚህ በረት ያልሆኑ ሌሎች በጎች አሉኝ። እነሱን ደግሞ ላመጣ ይገባኛል። ድምፄን ይሰማሉ አለ። አመጣቸውና አለ ሃሌሉያ ሃሌሉያ፣ ሁለተኛ ደረጃ ዜጎች ይሆናሉ አላለ። አመጣቸውና አንድ መንጋ ይሆናሉ። ከዛ እነሱን በሙያተኛ አስጠብቃቸዋለሁኝ፣ እነዚህኞቹን እጠብቃቸዋለሁኝ አላለም። አመጣቸውና ከነዚህ ጋር ከተመረጡት ጋር ከአብርሃም ዘር ጋር አንድ መንጋ ይሆናሉ። ሃሌሉያ። እረኛውም አንድ።
ጌታ ስሙ ይባረክ። በእውነት ይሄ ቃል ካላስደነቀን ምንድን ነው የሚያስደንቀን? ሎጋውት አድርገን ብንሄድ ነው የሚሻለን። እሺ ቆይ ቀጥሎስ እሺ ምናምን የሚል ልብ ካለን በእውነት ይሄ ቃል ካላስደነቀን ምን ያስደንቀናል? በእውነት አንድ መንጋ ይሆናሉ፣ እረኛውም አንድ። የእግዚአብሔር ቤተሰብ የእግዚአብሔር መንጋ ወገኖቼ እኛ ከምናስበው በላይ በጣም ሰፊ ነው። በጣም ትልቅ ነው። አንድ መንጋ ነው ያለው፣ አንድ እረኛ ነው ያለው። በቋንቋ ስለተለያየን፣ በቀለም ስለተለያየን፣ በሎኬሽን ስለተለያየን፣ በአንዳንድ አመለካከቶች ስለተለያየን ልባችን ጠቦ ከሆነ ግድ የላችሁም። በጣም ኢትስ አ ቢግ ፋሚሊ፣ ኢትስ አ ቢግ ፋሚሊ። ከዚህ በረት ያልሆኑ ሌሎችም አሉ። አመጣቸዋለሁ፣ ልጠራቸው ይገባኛል። ድምፄን ይሰማሉ፣ አንድ ትልቅ መንጋ ይሆናሉ። እረኛቸውም ደግሞ አንድ ብቻ ይሆናል። አንድ ብቻ እረኛ ይሆናል። ከዛ ከቁጥር 9 እስከ 12 ስለ ክፉዎች ራስ ወዳዶች እና ማያስተውሉ እረኞች አንስቶ ወቀሳን ያቀርባል። ወደ ወቀሳ ይዞራል። ኢሚዲየትሊ ምንድን ነው የሚላቸው? ህዝቡን በመጠበቅና በመምራት ፈንታ የራሳችሁን ጊዜያዊ ደስታና ጥቅም እያሳደዳችሁ ነው ብሎ ይወቅሳቸዋል እግዚአብሔር። አይገርማችሁም? እረኞች ናቸው እኮ ግን የማያስተውሉ እረኞች ናቸው ይላቸዋል። የማያስተውሉ እረኞች፣ ራስ ወዳድ እረኞች፣ ክፉ እረኞች፣ ጥቅመኞች እረኞች፣ ሰልፊሽ ናቸው ይላቸዋል። ጌታ እንደዚህ ያለ ስለ እረኝነት ሲናገር ዮሐንስ ወንጌል 10:11 ላይ መልካም እረኛ እኔ ነኝ አለና የመልካም እረኛ ዴፊኒሽኑን ሲያቀርበው መልካም እረኛ ነፍሱን ስለ በጎቹ ያኖራል። ሙያተኛ ግን እንደዛ አይደለም ብሏል። ዝቅ ብላችሁ ስታነቡት ክፍሉ ላይ ሄዳችሁ ሙያተኛ ግን እንደዛ አይደለም። አውሬ በመጣ ጊዜ በጎቹን ትቶ ይሸሻል። ነፍሱን ያስቀድማል፣ ራሱን ያስቀድማል፣ ጥቅሙን ያስቀድማል። በጎቹን የሚጠብቃቸው ስለ ጥቅሙ ነው እንጂ ከበጎቹ ጋር ፐርሰናል ሪሌሽንሺፕ የለውም፣ ፍቅር የለውም ለበጎቹ። እኔ ግን መልካም እረኛ ነኝ አለ፣ ነፍሴን ስለ በጎቹ ያኖራለሁኝ። እዚህ ቦታ ላይ እግዚአብሔር የሚወቅሳቸው እረኞች ማያስተውሉ ናቸው አለ። ለምን ከተባለ ጥቅመኞች ናቸው፣ ሰልፊሽ ናቸው። የራሳቸውን ጥቅም የራሳቸውን ጊዜያዊ ደስታ ያስቀድማሉ ይላል፣ ይወቅሳቸዋል። ወገኖች የመንፈሳዊ መሪነት ትልቅ አደራ፣ ትልቅ ኃላፊነት ነው። አንዳንድ መሪዎች የመሩትን ስራም ይሁን ምንም ይሁን በእነሱ ቦታ ተተክታችሁ ስትመሩ እንደዚህ ይባላል አይደለ? በሱ ጫማ ውስጥ መግባት ከባድ ነው ይባላል። በሷ ጫማ ውስጥ መግባት ከባድ ይባላል። አንዳንድ ሪስፖንሲቢሊቲዎችን ከዚህ ቀደም ይዘዋቸው የነበሩ ሰዎች ጥሩ አድርገው መልካም አድርገው ተወጥተዋቸው ከነበረ እናንተ በእነሱ ቦታ ላይ ተተክታችሁ ስትሄዱ በጣም ከባድ ነው። በሱ ጫማ መግባት ያስብሏችኋል። እረኝነት በኢየሱስ ክርስቶስ ጫማ ነው የሚገባው። ቀላል ነገር አይደለም። ዝም ብለን አንስተን የምንደርበው ካባ አይደለም። ብድግ አድርገን የምንለብሰው አይደለም። አንዳንድ ጊዜ ሰዎች ከአክብሮታቸው ወይንም ከፍቅራቸው የተነሳ እንደዚህ ኮሜንት ላይ ምናምን ፓስተር ቲጂ ምናምን ብለው ይጽፉልኛልና እህት ቲጂ በሉኝ ወይ አገልጋይ ቲጂ በሉኝ ብዬ ሪፕላይ አደርጋለሁኝ። ብድግ አድርገን እንደ ካባ የምንደርበው ነገር አይደለም። ጫማው ትልቅ ነው። በኢየሱስ ክርስቶስ ጫማ ነው የሚገባው። የእረኞች አለቃ በሚገለጥበት ጊዜ ይላል መጽሐፍ ቅዱስ። ጴጥሮስ እንደዚህ ያለን አንደኛ ጴጥሮስ ምዕራፍ 5 ከቁጥር 1 ጀምሮ እንግዲህ እኔ ከእነርሱ ጋር አብሬ ቤተክርስቲያን ሽማግሌ የሆንኩ የክርስቶስን መከራ ምስክር የሆንኩ እንዲሁም ወደፊት የሚገለጠው ክብር ተካፋይ የመሆን በመካከላችሁ ያሉትን የቤተክርስቲያን ሽማግሌዎች እመክራቸዋለሁ። በአደራ የተሰጣችሁን የእግዚአብሔርን መንጋ ጠብቁ። መንጋውን የምትጠብቁትም በግድ ሳይሆን እግዚአብሔር በሚፈልገው አይነት በፈቃደኝነት ይሁን። ለገንዘብ በመስገብገብ ሳይሆን ለማገልገል ባላችሁ ፍላጎት ይሁን። ለምን ብለን እረኛ የሚለውን ፓስተር የሚለውን ስም እንደምንፈልገው እግዚአብሔር ብቻ ነው የሚያውቀው። ልብን ለሚመረምር ጌታ እሱን እንተዋዋለን። ጴጥሮስ ግን እንደዚህ አለ፣ መንጋውን በግድ ሳይሆን እግዚአብሔር በሚፈልገው አይነት ጠብቁታልና በፈቃደኝነት ይሁን። ለገንዘብ በመስገብገብ ሳይሆን ለማገልገል ባላችሁ ፍላጎት ይሁን። ለማገልገል ባላችሁ ፍላጎት ይሁን። እንዲሁም በእናንተ ኃላፊነት ስር ያሉትን ጨቁኖ በመግዛት ሳይሆን ለመንጋው መልካም ምሳሌነትን በማሳየት ይሁን። ይህን ብታደርጉ
ዋናው እረኛ በሚገለጥበት ጊዜ የማይበላሸውን የክብር አክሊል ትቀበላላችሁ። የማይበላሸውን የክብር አክሊል ትቀበላላችሁ። ምሳሌያችን ኢየሱስ ክርስቶስ ነው። ዋናው እረኛ፣ የቀድሞ ትርጉም የእረኞች አለቃ ይለዋል። በሚገለጥበት ጊዜ ዋናው እረኛ ይገለጣል። የእረኞች አለቃ ይገለጣል። ወዳጆች እንድንመራ የሚፈልገው የእሱን ፈለግ ተከትለን ነው። መንጋውን እንድንይዝ የሚፈልገው እሱ እንደሚይዘው ነው። እሱ እንዴት ነበር መንጋውን የሚይዘው? እንዴት ነበር መንጋውን የሚይዘው? እነ ጴጥሮስ ገና መጀመሪያ ሲያገኙት ጌታ ዮሐንስ ወንጌል ምዕራፍ 1 ላይ ልክ እሱ ነው ሲላቸው ዮሐንስ ተከትለውት ሲሄዱ ረቢ ሆይ ወዴት ትኖራለህ አሉት። ኦኬ እኔ የምኖርበት ቦታ እንደዚህ አይነት ፓላስ እንደዚህ አይነት ቦታ ነው ምናምን ብሎ አይደለም ያብራራላቸው። ኑ አብራችሁኝ ሂዱ አላቸው። ኑ አብራችሁኝ ሆኑ። አብሮት ሆኑ። የዛን ዕለትም እስከ 10 ሰዓት ድረስ አብሮት ቆዩ ይላል። እንዴት ነበር የሚመራቸው? ህይወቱን እያሳያቸው አብሯቸው አብሮት እንዲሆኑ እየፈቀደ ነበር የሚመራቸው። ኑ አብራችሁኝ ሆኑ እያለ ማለት ነው። እንዴት ነበር የሚመራቸው? ከነሱ እንዳንዱ ሆኖ የሆነ የክብር ወንበር ላይ ተቀምጦ የክብር ካባ ደርቦ እየተሽቆጠቆጡ ተንበርክከው የሆነ ነገር እያቀረቡለት ሳይሆን ከነሱ እንዳንዱ ሆኖ ይነዋት። በጣም የሚያስደንቀኝ ሁል ጊዜ በጣም የሚገርመኝ ነገር ስለ ጌታ ስለ ኢየሱስ ክርስቶስ ይሁዳ አሳልፎ ሊሰጠው ለካህናት አለቆች አሳልፎ ሊሰጠው 30 ብር ተቀብሎ እነሱን እየመራቸው ወደ ጌተሰማኒ ይዟቸው ሲመጣ ጌታ ኢየሱስ ክርስቶስ የትኛው እንደሆነ ምልክት መስጠት ነበረበት። ታውቃላችሁ? ምክንያቱም ከነ ጴጥሮስ ጋር በጣም ይመሳሰላል። የተለየ አለባበስ፣ የተለየ ፕሮቶኮል፣ የተለየ መቀመጫ ምናምን ቦታ ስላልነበረው ሲመጣ የምስመው እሱ ነው ብሎ ምልክት ሰጥቷቸው ነው ጌታ ኢየሱስ ክርስቶስን የያዙት። እንደዚህ ብሎ ምልክት ባይሰጣቸው ጌታ ያዕቆብን ነው የሚመስለው፣ ጌታ ጴጥሮስን አሳ አጥማጁን ነው የሚመስለው፣ ጌታ ማቴዎስን ቀራጩን ነው የሚመስለው፣ ጌታ ደቀ መዛሙርቱን ነው የሚመስለው። ከደቀ መዛሙርቱ የተለየ ፕሮቶኮል፣ የተለየ አለባበስ፣ የተለየ መቀመጫ፣ የተለየ ነገር አልነበረውም። ከነሱ እንዳንዱ ሆኖ ነበር የሚመራቸው። እና መንፈሳዊ መሪነት አደራ ነው። መንፈሳዊ መሪነት ኃላፊነት ነው። የሚያዩዋችሁ ሰዎች ሲኖሩ ወዳጆቼ የሚያኮራና የሚያስታብይ ሳይሆን ዕዳ አለብን። በሚያዩን ሰዎች ልክ ባለዕዳ ነኝ። በሚያዩን ሰዎች ልክ። ምክንያቱም ከናንተ ብዙዎች አስተማሪ ባይሆኑ እመርጣለሁኝ ይላል መጽሐፍ ቅዱስ። ምክንያቱም ብዙዎቻችን በብዙ ነገር እንሰናከላለን። በምላሱ የማይሰናከል ሰው ብፁዕ ነው። በንግግር ልንሰናከል እንችላለን። እኛ መሰናከል ብቻ ሳይሆን ሌሎችንም ልናሰናክል እንችላለን። ስለዚህ አስተማሪ መሆን፣ መሪ መሆን አደራ፣ ባላደራነት ነው፣ ኃላፊነት ነው፣ ዕዳ ነው፣ ሪስፖንሲቢሊቲ ነው እንጂ የሆነ ሴሌብሬት የሚደረግ ማዕረግ አይደለም። ኃላፊነት ነው። ምን እንማር ከዚህ ምዕራፍ? አንደኛ እምነታችንን እንኑረው። ጸጋ የተሰጠ ሊያስችለን ነው። እምነታችንን እንድንኖር ሊያስችለን ነው ጸጋ የተሰጠ። አዎ ለመጽደቅ አንሰራ፣ ግን ስለጸደቅን እንሰራለን። ታዲያ ዞሮ ዞሮ መስራት ካልቀረልኝ ምንድነው ልዩነቱ ካላችሁ፣ ጸጋ ተሰጥቶናል። ጸጋ የተሰጠን እምነታችንን ያመንነውን ነገር መኖር መግለጥ እንድንችል ነው። ላለመስራት እኮ ምንም ጸጋ አያስፈልግም። ያስፈልጋል እንዴ ላለመስራት ጸጋ? አያስፈልግም። ስለዚህ እምነታችንን እንኑረው። ጸጋ የተሰጠን ያንን ሊያስችለን። ሁለተኛ እግዚአብሔር ያለ ልዩነት ተቀብሎናል። ዋው! ያለ ልዩነት ተቀብሎናል። ስለዚህ ይሄ ያለ መወደድ፣ ተቀባይነት የማጣት የሪጀክሽንን ስሜት እናስወግድ ወዳጆች። ሃሌሉያ! ወይ የሚወዳት አንዲት ጥቅስ አለች መዝሙረ ዳዊት ላይ፣ ተቀብለኸኛልና ጠላቶቼንም እልል አላሰኘህብኝምና አመሰግንሃለሁ የሚል። ጌታ ይባረክ። ሪጀክት እንደተደረጋችሁ ሲሰማችሁ፣ ሰዎች እናንተን መጥላታቸውን በተለያየ መንገድ ሲያሳዩአችሁ፣ ሲገፏችሁ፣ አላቀርብ ሲሏችሁ፣ ፊት ሲነሷችሁ፣ ወደሆነ ግሩፕ ውስጥ እናንተ እንዳትቀላቀሉ መንገዶችን ሲዘጉባችሁ፣ ቀና በሉና እንደዚህ በሉ፣ ተቀብለኸኛልና
ጠላቴንም እልል አላሰኘህብኝምና አመሰግናለሁ። ወገኖቼ እግዚአብሔር ተቀብሏቸዋል። እግዚአብሔር አንኮንዲሽናሊ ወዷቸዋል። ሴት ናት ሳይል፣ ወንድ ነው ሳይል፣ ጥቁር ነው ሳይል፣ ነጭ ነው ሳይል፣ ድሃ ነው ሳይል፣ ሀብታም ነው ሳይል፣ ተምሯል ሳይል፣ አልተማረም ሳይል፣ ጠቢብ ነው ሳይል፣ ሞኝ ነው ሳይል እግዚአብሔር ተቀብሎናል ያለ ልዩነት። ስለዚህ ሪጀክሽንን አታስተናግዱ። ተወዳጅ አለመሆን ስሜትን አታስተናግዱ። የሰማይና የምድር ጌታ ወዷቸዋል። ሃሌሉያ ሃሌሉያ። በወደደን በሱ እኮ ነው ያለው። በቃ በሰዎች ፍቅር ሳይሆን በወደደን በሱ ከአሸናፊዎች እንበልጣለን። እግዚአብሔር ወዷቸዋል። እግዚአብሔር ተቀብሏቸዋል። እግዚአብሔር ደጁን ወለል አድርጎ አስገብቷቸዋል። እግዚአብሔር በሰማይ መዝገብ ከወንዶችና ከሴቶች ልጆች የሚልቅ መታሰቢያን ስለስማችሁ አድርጓል። ሃሌሉያ። ሶስተኛ በክርስቶስ አርፈናል። አሁን የቀረው እግዚአብሔር ሁሉም በክርስቶስ ሊጠቀልል ሊሰበሰብ እየሰራ ስለሆነ እግዚአብሔርን ማሰባሰብ ነው አሁን የቀረልን ስራ። እኛ ሁላችን አሰባሳቢዎች ነን። በቃ አብሮ ሰራተኞች ነን። ጌታ ሲሰበስብ የምናሰባስበው አያይዥ የሚባል የለ። ጌታ እኛ ደስ እንዲለን የክብሩ ተካፋዮች እንድንሆን አሰባስቡኝ አለ። አሰባስቡኝ። ዓለምን ሁሉ በልጄ መጠቅለል አይደለ? በዘመን ፍጻሜ ሊደረግ ያለው የእግዚአብሔር ሐሳብ ምንድን ነው? ዓለምን ሁሉ በክርስቶስ መጠቅለል ነው አይደለ? አሁን የቀረልን ስራ ማጠቃለል ብቻ ነው፣ ማሰባሰብ ብቻ ነው። ስራው ተፈጽሟል። አራተኛ መንጋው ሰፊ ነው ወገኖች፣ ልባችንን እናስፋ። መንጋው እኛ አጥቢያ ያሉት ብቻ አይደሉም። መንጋው እኛ ዲኖሚኔሽን ውስጥ ያሉት ብቻ አይደሉም። መንጋው በወንጌል አማኞች በዚች ቅጥር ውስጥ ያሉት ብቻ አይደሉም። በኢትዮጵያ ወንጌል አማኞች ቅጥር ውስጥ ብቻ ያሉት አይደሉም። መንጋው በተለያዩ ስፍራዎች እግዚአብሔር ብቻ በሚያውቃቸው ቦታዎች፣ አንድ ቀን ግን ያቺ መለከት ስትነፋ ድምፁን ይሰማሉ። ከያሉበት ቦታ ይሰበሰባሉ። ኢትስ አ ቢግ ፋሚሊ፣ ኢትስ አ ቢግ ፋሚሊ። ስለዚህ ልባችንን እናስፋ። እንደ ኤልያስ እኔ ብቻ ነኝ አንበል፣ እኛ ብቻ ነን አንበል። ልባችንን እናስፋ። ፋሚሊው በጣም ትልቅ። ምዕራፍ 57 ተግሳጽና መጽናናትን ሁለቱንም የያዘ ክፍል ነው። እንደዚህ ይላል ከቁጥር 1 እስከ 2 ድረስ። ጻድቃን ሲሞቱ ማንም ትኩረት አይሰጥም። ደጋግ ሰዎች በሞት ሲወሰዱ ከክፉ ነገር እንዲድኑ የተወሰዱ መሆናቸውን ማንም ሰው ሊያስተውለው አይችልም። ቀጥተኛ ሕይወትን የሚኖሩ ሰዎች ሰላም ይኖራቸዋል፣ በሚሞቱበትም ጊዜ እረፍት ያገኛሉ። ይህንን ጥቅስ በጣም የሚገርማችሁ ነገር አንብቤ ያውቃለሁ። መጽሐፍ ቅዱሴን በተደጋጋሚ ከዘፍጥረት እስከ ራዕይ ዝም ብዬም ስለማነብ አንብቤ ያውቃለሁ። ግን የሆኑ ጊዜዎች አሉ አይደለም በህይወታችሁ የምታልፉበት ነገር እና በዛን ጊዜ ደመገለጥ ሆኑ የሆኑ ጥቅሶች አንብባችኋቸው እንደማታውቁ ሆነው ብቅ ይላሉ ወደ ህይወታችሁና አንድ ጊዜ ነግራችኋለሁ። አንድ ወንድሜ ወዳጄ በጣም አብረን በጣም የጌታን ስራ የምንሰራ ምንጸልይ በጣም የምወደው ወንድም ወደ ጌታ ሄደ በድንገትና በጣም በቃ ከባድ ጉዳት እና ከባድ ሀዘን ነበር ያስተናገድ ነው በጊዜው። ቁጥር 1 እና 2 ያነበብኩት ጻድቃን ሲሞቱ ማንም ትኩረት አይሰጠውም፣ ደጋግ ሰዎች በሞት ሲወሰዱ ከክፉ ነገር እንዲድኑ የተወሰዱ መሆናቸውን ማንም ሰው ሊያስተውለው አይችልም። ቀጥተኛ ህይወትን የሚኖሩ ሰዎች ሰላም ይኖራቸዋል፣ በሚሞቱበትም ጊዜ እረፍትን ያገኛሉ። ከአዲስ ትርጉም ያነበብኩት እና በጣም መልካም ሰው ነው ይህ ሰው። በጣም መልካም ሰው ልነግራችሁ ከምችለው በላይ። እኔ አንድ ልደቱ ላይ የጻፍኩት ኮሜንት ሜሞሪ መጥቶልኝ እያየሁኝ ነበረ። አሁን በህይወት ስለሌለ አይደለም ስለሱ እንዲህ ብዬ የምናገረው፣ የሚያውቁት ያውቁታልና ሀዩ ያውቁታልና በህይወትም እያለ የኢሳያስ ምዕራፍ 57 ቁጥር 1 እና 2 ነው ክፍሉ። ምን ብዬ ጽፍ ያለው የልደቱ ፎቶ ላይ ክርስቶስን ከመምሰሌ በፊት አንተን መምሰል እፈልጋለሁ ብዬ ጽፍ ያለው። በቃ በጣም በህይወቱ የሚያስደንቅ ሰው ነው። ለእግዚአብሔር ቃል ያለው ፍቅር፣ ለክርስትና ያለው ነገር ሁሉ በቃ ልዩ ነው። መልካምነቱ ደግሞ በህይወቱ በጣም የተለየ ነው። በቃ እንደው ህልም የሚመስላችሁ አይነት ሰው ነው እና በድንገት ሲወሰድ እንዴት ጻድቅ ሰው እንዴት በድንገት እንደዚህ ይሆናል? እንዴት እንደዚህ አይነት መልካም ሰው ብለን በጣም አዘንን እና ይሄ ጥቅስ ነው ወደ ህይወቴ ትልቅ መገለጥ ሆኖ የመጣው።
ጻድቃን ሲሞቱ ማንም ትኩረት አይሰጥም። ደጋግ ሰዎች በሞት ሲወሰዱ ይላል ከክፉ ነገር እንዲድኑ የተወሰዱ መሆናቸው ማንም ሊያስተውለው አይችልም። ዋው! ሞትን ሁልጊዜ እንደ ክፉ ነገር መቁጠር ለካ ተገቢ አይደለም። ይልቁንም ምክንያቱን ማስተዋል ነው ለካ የሚያስፈልገው። ከክፉ ነገር እንዲድኑ የተወሰዱ መሆናቸውን ማንም ሊያስተውለው አይችልም። ዊ ኔቨር ኖው ከምን እንዲድን እንደተወሰደ ያ ሰው እግዚአብሔር ብቻ ነው የሚያውቀው። ደጋግ ሰዎች ይላል ክፉ ስለሆነ አይደለም የተወሰደው። እውነት ነው። ረቁዬ ይኸው እያለች ነው። እውነት ነው። የሰው ልክ ነው የምንለው ሁላችንም እና ደጋግ ሰዎች በሞት ሲወሰዱ ደግ ናቸው እኮ ከክፉ ነገር እንዲድኑ የተወሰዱ መሆናቸው ማንም ሊያስተውል አይችልም። ለካ ሞት ሁል ጊዜ እንደ ክፉ ነገር መቆጠር የለበትም። እንደዚህ አይነት ነገሮችን ስናይ ምን አድርጎ ነው ምን ሆኖ ነው የሚለው ነው በቃ የሚመጣብን። ከምን ሊያድነው ነው እግዚአብሔር የወሰደው? ከምን ፊት ይሆን ንጥቅ አድርጎ ያነሳው የሚለው ነገር ግን አይመጣልንም። እና እግዚአብሔር በቅንነት የሚሄዱትን ለአኗኗራቸው ብቻ ሳይሆን ለአሟሟታቸውም ይጠነቀቅላቸዋል። ቀጥተኛ ህይወትን የሚኖሩ ሰዎች ሰላም ይኖራቸዋል፣ በሚሞቱበትም ጊዜ እረፍትን ያገኛሉ ይላል። ሰላማቸው ሳይደፈርስ፣ ሰላማቸው ሳይወሰድ ከክፉ ነገር ሊያድናቸው ይወስዳቸዋል፣ ወደ እረፍታቸው ይገባሉ። ይሄ ነገር ማንን መገለጥ ሆኖ እንደሚያሳርፍ አላውቅም። ዛሬ ለማን መገለጥ ሆኖ እንደሚያሳርፈው አላውቅም። ጥያቄ የሆነባችሁ ደግ ሰው እኮ ነው፣ ደግ ሰው እኮ ናት፣ እንዴት ትወሰዳለች? እንዴት በድንገት ትነሳለች ብላችሁ ጥያቄ የሚሆንባችሁ ሰዎች ደጋግ ሰዎች ይወሰዳሉ። ከክፉ ነገር እንዲድኑ መወሰዳቸውን ግን ሰው አያስተውልም። እኛ ይመስለን ነበር እንጂ ግን በውስጡ ችግር ሳይኖርበት አይቀርም ሊሉ ሁሉ ይችላሉ ሰዎች። እኛ ማናቀው የሆነ የተሰወረ ነገር ይኖረዋል ሊሉ ሁሉ ይችላሉ። ከክፉ ነገር እንዲድኑ ሊወሰዱ ይችላሉ ሰዎች ይችላሉ። ዩ ኔቨር ኖ። እግዚአብሔር ብቻ ነው የሚያውቀው። ያ ሰውም ላያውቅ ይችላል። እግዚአብሔር ብቻ ነው የሚያውቀው። ታስታውሳላችሁ ስለ ሕዝቅያስ ስናጠና አይደለ? እግዚአብሔር 15 ዓመት በእድሜው ላይ ጨመረለት፣ አልቅሶ አስጨመረ። ስለ ንዝነዛችን ከእግዚአብሔር ዘንድ እድሜ ልናስጨምርላቸው እንችላለን ለሰዎች። ግን በዛ እድሜያቸው የእግዚአብሔርን ፈቃድ ይፈጽሙበት ይሆን? ሕዝቅያስ ያን ሁሉ ተሐድሶ ያመጣ ያን ሁሉ ጣዖት አምልኮ ከእስራኤል ላይ ያፈራረሰና ያጠፋ ጀግና የተሐድሶ መሪ በተጨመረለት 15 ዓመት ከባቢሎናውያን ጋር ተዋዶ እግዚአብሔርን አሳዝኖ እርግማንን አትርፎ በእኔ ዘመን ካልደረሰ በልጅ ልጆቼ ቢደርስ ምን አገባኝ ብሎ የሞተ ሰው ነው። 15 ዓመቱ ባይጨመርለት አይሻልም ነበረ? ዊ ኔቨር ኖ። አንዳንድ ሰዎች ከዛ በኋላ 1 ዓመት ቢቆዩ ምን እንደሚሆኑ አናውቅም። እግዚአብሔር ግን ያውቃል። እነሱ እኮ ያውቁ፣ እግዚአብሔር ግን ያውቃል። ከ1 ዓመት በኋላ እምነታቸውን የሚክዱ ቢሆኑስ? ከ1 ዓመት በኋላ ጌታን የሚክዱ ቢሆንስ? እግዚአብሔር ከክፉ ነገር ፊት ያነሳቸው ያ ቢሆንስ? ያ ክፉ ነገር ቢሄዱ አይሻልም? ሰላማቸው ሳይደፈርስ ይላል። በሚሞቱበት ጊዜ በእረፍት ይሄዳሉ። ሰላማቸው ሳይደፈርስ ይሄዳሉ። እምነታቸውን ሳይጥሉ ይሄዳሉ። እግዚአብሔር በቅንነት የሚሄዱትን ለሞታቸው የሚጠነቀቅላቸዋል። ፊልጵስዩስ ምዕራፍ 1 ቁጥር 23 ላይ በእነዚህ በሁለቱ እጨነቃለሁ አለ ሐዋርያው ጳውሎስ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ወገኖቼ እግዚአብሔር ሞትን የሚያይበት መጽሐፍ ቅዱስ ሞትን የሚያይበት የእግዚአብሔር ሰዎች እና ሐዋርያው ጳውሎስ ሞትን የሚያዩበት መንገድ እኛ ከምናይበት መንገድ እጅግ በጣም የራቀ ነው። በቀደም ከአንድ ሰው ጋር እየተነጋገርኩኝ እንደውም ትናንትና ኢንተርቪው አድርጌዋለሁ። ጊዜው ሲደርስ ይለቀቅ ታዩታላችሁ። በጣም ነው ቻሌንጅ ያደረገኝ። በጣም በቃ እያነገርኩት ቻሌንጅ አድርገኸኛል ራሱ እያልኩት ነበረ። እሱ በሚናገርበት ሰዓት እኔ እያየሁኝ የነበረው ከምድር ጋር እንዴት እንደተጣበቅን፣ አቤት ምድርን እንዴት እንደምንወዳት፣ አቤት ሞትን እንዴት እንደምንሸሽ። በክርስቶስ ኢየሱስ አምኖ የዳነ ሰው አለኝ ያ ሰው በክርስቶስ ኢየሱስ አምኖ የዳነ ሰው በ80 ዓመቱ ታሟልና አጥብቃችሁ ጸልዩ ተብሎ ለቤተ ክርስቲያን መልእክት ይላካል አለ። ለምንድን ነው ስራውን ከጨረሰ ለምንድን ነው ማይሄደው? ቢሄድና ከጌታ ጋር ቢኖር እኮ ነው የሚሻለው ለሱ። ምንድን ነው ከምድር ጋር እንደዚህ መዋደድ አለ።
በጣም ቻሌንጅ እያደረገኝ ነበር። እኛ ሞትን የምናይበት መንገድና ሐዋርያት ሞትን የሚያዩበት መጽሐፍ ቅዱስ ሞትን የሚያይበት መንገድ በጣም የተራራቀ ነው ወገኖች። ብዙዎቻችን ስለ ሞት አለን የምንለው እምነት የምንወዳቸውን በማጣት ወይንም እኛ ራሳችን ከሞት ጋር ስንፋጠጥ ተፈትኖ ወድቋል። የብዙዎቻችን ሞት መሻገሪያ ብለን እንዳልዘመርን ሞት ወደ ክርስቶስ መሄጃ መንገዳችን ነው፣ ሰው ሲሞት ወደ ጌታ ሄደ ነው የሚባለው እንላለን። ግን እስኪ የምንወዳቸው የቅርባችን የሆኑት ሰዎች ከኛ ሲለዩ ወይም ደግሞ እኛ ራሳችን ከሞት ጋር ፊት ለፊት ስንፋጠጥ ይህ እምነታችን ሲፈተሽ ያልፋል ወይንስ ይወድቃል? ወደ ጌታ መሄጃውን መንገድ እንደዚህ አድርገን ማለት ሰው ስራውን ሳይጨርስ በምድር ላይ የተሰጠውን ሚሽን ሳይፈጽም ወደ ጌታ ይሄድ ማለት አይደለም። ግን በቃ እንደ ሐዋርያው ጳውሎስ እኮ በቃ እኔ ጭንቅ ሆነብኛል፣ እኔ ለእናንተ ስል ነው እንጂ እዚህ መቆየት የምፈልገው እንደኔማ እኮ መሄድ ነው የሚሻለኝ። እንደዚህ እያለን ነው የምንኖር አይደለም። ከዛ ከቁጥር 3 እስከ 9 የጣዖት አምልኮን እያጋለጠ ያሳያቸዋል። ጣዖት አምልኮ መንፈሳዊ ግልሙትና ነው ይላቸዋል። በቃ ባጭሩ መንፈሳዊ ግልሙትና ነው ጣዖት አምልኮ። እውነተኛውን አምላክ በመተው የውሸት አማልክትን ከመከተል ባሻገር ለእግዚአብሔር ብቻ ሊኖራቸው የሚገባውን ፍቅር፣ በእግዚአብሔር ላይ ብቻ ሊኖራቸው የሚገባውን መተማመን ለሌሎች ባዕዳን መስጠት ስለሆነ ጣዖት አምልኮን መጽሐፍ ቅዱስ ዲፋይን የሚያደርገው መንፈሳዊ ግልሙትና ብሎ ነው። ግልሙትና ማታውቁ ሰዎች አላችሁ። ምናልባት ከሚሊኒየም በኋላ የተወለዳችሁ ልጆች ካላችሁ እዚህ ውስጥ ግልሙትና ማለት ዝሙት ማለት ነው። በትዳር ላይ የሚደረግ ዝሙት ማለት ነው። ጣዖት አምልኮ ማለት መንፈሳዊ ዝሙት ነው፣ መንፈሳዊ ግልሙትና ነው መጽሐፍ ቅዱስ። ከቁጥር 10 እስከ 13 ድረስ የጣዖታትን ከንቱነት የሚያሳየው። ከንቱ ናቸው ጣዖታቶች ይላታል። ከንቱ ናቸው፣ ደከምሽ፣ በጣም አደከሙሽ። ግን የሚገርመው ተስፋ የለውም ደግሞ አላልሽም። ከንቱ እኮ ናቸው ግን ተስፋ የለውም አላልሽም። ወገኖቼ ከኃጢአት ውስጥ ደስታን መፈለግ በጣም ያደክማል። በጣም ግን ሰዎች ቶሎ ተስፋ ቆርጦ አይመለሱ። ተስፋ የለውም አላልሽም፣ ደከምሽ ግን ተስፋ የለውም አላልሽም ይላል። በቃ ሰዎች ከችግራቸውን ለመርሳት ከጥያቄያቸው ለመውጣት ለምሳሌ ማታ ላይ መጠጥ ይጠጣሉ፣ የተለያየ ነገር ያደርጋሉ። ከዛ በማግስቱ ጠዋት ሲነጋ ችግር ፕላስ ራስ ምታት። ትላንትና ችግር ብቻ ነበር የነበረባቸው አይደለ? ጠዋት ሲነቁ ችግር ፕላስ ራስ ምታት ፕላስ የውስጥ ጤና መቃወስ ፕላስ የገንዘብ ኪሳራ ደርሶባቸው ነው ጠዋት የሚነቁት። ግን ተስፋ አልቆረጥሽም፣ ተስፋ የለውም አላልሽም። በሚቀጥለው ምሽትም ልትጠጪ ሄደሻል ማለት ነው። ባጭር ቃል ችግርሽን እንዳልፈታው እኮ አውቀሻል። እንደውም 4 እጥፍ እንዳደረገብሽ አውቀሻል። ግን ተስፋ የለውም አላልሽም። ኃጢአት በባህሪው እንደዛ ነው። ከችግራችሁ አያወጣችሁም፣ ያደክማችኋል፣ ችግራችሁን በ4 ያባዛዋል። ከዛ በኋላ ግን ተስፋ አትቆርጡም። እንደገና ደግሞ ፍለጋ ትሄዳላችሁ። ከዛ ቁጥር 11 በጣም ያሳዝነኛል። እዚህ ጋር የሚናገረው ቃል እኔን ባለማስታወስና እኔን ባለማሰብ ውሸት የተናገራችሁት ማንም ፈርታችሁ ነው? ዋው! እኔን ያልፈራችሁኝ ለብዙ ጊዜ ዝም ስላልኩና እንዳላየ ስለሆንኩ ነው? አይገርምም? እግዚአብሔር አይቶ እንዳላየ ስለሆነ ዝም ስላላቸው አይፈሩትም እሱን። ይልቁንም እኔን ረስታችሁ ውሸት መናገር ጀመራችሁ። ውሸት አያችሁ ከፍርሃትም ነው የሚወጣው። በዋናነት የውሸት አባቱ ፍርሃት ነው። እና እግዚአብሔር የሚላቸው እኔ እያለሁ ልክ እኔ እንደሌለሁ እኔን ረስታችሁ ማንም ፈርታችሁ ነው ያሻችሁት። በቃ ልጆቻችን አንዳንድ ጊዜ ሲዋሹ ምን እንላቸዋለን? አትፍራ፣ አልቆጣህም፣ እውነቱን ንገረኝ እንላለን። ምክንያቱም ውሸት እንደሆነ ፍርሃት እንደሆነ እንዲዋሹ የሚያደርጋቸው ስለምናውቅ አትፍራ አለሁኝ እኔ፣ አትፍራ፣ እውነቱን ተናገር እንላቸዋለን። እግዚአብሔር እኮ እንደዛ እያለ ነው። አትፍሩ፣ እኔ ያለሁኝ፣ እውነቱን ተናገሩ። ማንም ፈርታችሁ ነው እኔን ረስታችሁ እኔ እንዳልነበርኩኝ ቆጥራችሁ ውሸት የምትናገሩት? ደግሞ እኔን የማትፈሩኝ እኔ ዝም ስላልኩ ነው? ረጅም ጊዜ እያየው እንዳላየው ስለሆንኩኝ ነው? ስላልቀጣኋችሁ፣ ስላልቀሰፍኳችሁ?
ይገርማል። ለካ ወዳጆቼ የእግዚአብሔር ዝምታ እግዚአብሔርን እንዳንፈራው እግዚአብሔርን እንዳናከብረው ሊያደርገን አይገባም። ዝም ስላልኩኝ ነው፣ እንዳላየ ስለሆንኩኝ ነው ያልፈራችሁኝ ያላከበራችሁኝ። በጣም ነው በቃ ልቤን የነካኝ ይሄ ንግግር። ከዛ እንደዚህ ይላታል፣ የሰበሰብሻቸው ጣዖታቶችሽ እስኪ ያድኑሽ፣ የሰበሰብሻቸው ጣዖቶችሽ እስኪ ያድኑሽ ይላታል። ወገኖቼ ለክፉ ቀን ብለን የሰበሰብናቸው ነገሮች እምነታችንን ፍቅራችንን ከእግዚአብሔር ላይ አንስተው ከወሰዱት አያድኑንም። ከዛ እንደውም እንዲህ ይላል፣ ነፋስ ጠራርጎ ይወስዳቸዋል ይላታል። ነፋስ ጠራርጎ ይወስዳቸዋል። ያድኑኛል ያስመልጡኛል ብለሽ የሰበሰብሻቸው ነገሮች ነፋስ ጠራርጎ ይወስዳቸዋል። እንደው እስኪ ያድኑሽ። ራሳቸውን መቆም አይችሉም፣ ያልፋሉ፣ ንፋስ ይዟቸው ይሄዳል። ዮሐንስ እንደዚህ ያለ በመልእክቱ አንደኛ ዮሐንስ ምዕራፍ 2 ቁጥር 17 ዓለሙም ምኞቱም ያልፋሉ አለ። ፍቅራችንን እምነታችንን ያደረግንላቸው ከእግዚአብሔር ተደብቀን ከእግዚአብሔር ተለይተን እግዚአብሔርን ኢግኖር አድርገን ያስቀደምናቸው ያስበለጥናቸው ትኩረት የሰጠናቸው ሶሉሽን ይሰጡናል ያልናቸው ነገሮች ሁሉ ያልፋሉ። የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ከዛ ከ13 እስከ 14 የንስሐ ጥሪ ያደርጋል። ደግሞ እንዲህ ይላል፣ እኔን መጠጊያ ያደረገ ሰው ግን ምድሪቱን ይወርሳል ይላል። እኔን መጠጊያ ያደረገ ሰው ምድሪቱን ይወርሳል። እንዲህ ይባላል አለ ቁጥር 14 ላይ፣ አብጁ አብጁ መንገድ አዘጋጁ፣ ከሕዝቤ መንገድ እንቅፋትን አስወግዱ። ታውቃላችሁ መጥምቁ ዮሐንስ ይህንን ቃል አስተጋብቶታል። ማቴዎስ ወንጌል ምዕራፍ 3 ቁጥር 3 ላይ በነቢዩ በኢሳይያስ የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ የተባሉት ይህ ነውና ብሎ ይህንኑ ቃል ነው ከኢሳይያስ ላይ አምጥቶ ያስተጋባው ማለት ነው። ወገኖቼ ዛሬም እግዚአብሔር ወደ እሱ እንዳንመለስ ያደረገንን እንቅፋት እንድናስወግድ ጥሪ ያደርጋል። አብጁ አብጁ መንገድን አዘጋጁ፣ ከሕዝቤ መንገድ እንቅፋትን አስወግዱ። ሕዝቤ ወደ እኔ እንዳይመለስ ያደረገ እንቅፋትን አስወግዱ። ምንድን ነው የሆነ ያ እንቅፋት ወዳጆቼ? ሙሉ ለሙሉ ወደ እግዚአብሔር እንዳንመለስ ያደረገን እንቅፋት ምን ይሆን? ምናልባት ያልተገባ ባልንጀረኝነት፣ ያልተገባ ጓደኝነት፣ አንዳንድ አላስፈላጊ ልምምዶች፣ የገንዘብና የዓለም ፍቅር፣ ምንም ይሁን ወገኖቼ እንቅፋት ከሆነብን መወገድ አለበት። ከሕዝቤ መንገድ እንቅፋትን አስወግዱ። ከዛ ቁጥር 15 እንደዚህ ይላል፣ ከፍተኛውና ከሁሉ የላቀው ለዘላለም የሚኖር ቅዱሱ እንዲህ ይላል፣ እኔ በተቀደሰና በከፍተኛ ቦታ፣ የሚኖርባቸውን ቦታዎች ሲጠቅስ ብቻ ስሙት። እኔ በተቀደሰና በከፍተኛ ቦታ እንዲሁም ልባቸው ከተሰበረና መንፈሳቸው ትሁት ከሆኑት ጋር እኖራለሁ። ይኸውም ትሁት መንፈሳቸውንና የተሰበረ ልባቸውን ለማደስ ነው። እግዚአብሔር እኖርባቸዋለሁ ያላቸው ሁለቱ ስፍራዎች ልዩነታቸው በጣም አስደናቂ እኮ ነው። እና ወገኖቼ በጣም ይሄ ቦታ በጣም ልቤ ይነካኝ። ደግሞ በጣም ጠቃሚ ነገር ነው። መቼም የኔን ልብ ሁሉም ቦታ ነው የሚነካው። እና እንደዚህ ሀሳቡን ሳይው አስገረመኝ። እግዚአብሔር እኖርባቸዋለሁ ያላቸውን የሁለቱም ስፍራዎች ኤክስትሪማቸው በጣም እኮ የሚገርም ነው። እኔ በተቀደሰና በከፍተኛ ስፍራ እኖራለሁኝ አለ። አይገርማችሁ? ከዛስ ሌላ ሴት ነው የምትኖረው። እግዚአብሔር ሆይ በተቀደሰና በከፍተኛ ስፍራና ልባቸው ከተሰበረና መንፈሳቸው ትሁት ከሆኑ ጋር። ዋው! እዚህ ሁለት ቦታ ነው እግዚአብሔር የሚገኘው። በተቀደሰና በከፍተኛ ስፍራ እገኛለሁ። ሌላስ? ልባቸው ከተሰበረና መንፈሳቸው ትሁት ከሆኑ ሰዎች ጋር ደግሞ እገኛለሁ። ምን ልታደርግ? ትሁት መንፈሳቸውንና የተሰበረ ልባቸውን ለማደስ። ዋው! በመንፈስ ድሆች የሆኑ ብፁዓን ናቸው መንግስተ ሰማያት የነሱ ናትና ለጌታ በማቴዎስ 5:3 ላይ እግዚአብሔርን አትራክት የሚያደርገው እግዚአብሔርን የሚስበው ለካ ትህትና ነው እንጂ የሰው ብርታት፣ የሰው ብልጽግና፣ የሰው ሌሎች ነገሮች እኛ የምንቆጥራቸው ነገሮች አይደሉም። ለካ በተቀደሰና በከፍተኛ ስፍራ እኖራለሁ፣ ደግሞ ልባቸው ከተሰበረና መንፈሳቸው ትሁት ከሆኑ ሰዎች ጋር እኖራለሁ ያለ። እዛ ቁጥር 16 እስከ 18 እኔ ዘወትር ሰውን አልወቅስም ይላል።
ሁል ጊዜ አልቆጣም። ይህን ባደርግ ኖሮ የፈጠርኳቸውን ሰዎች መንፈስ ይዝል ነበረ። ክፉ በሆነው ስግብግብነታቸው ምክንያት በእነሱ ላይ ተቆጥቼ ነበረ። እንዲሁም እነርሱን ቀጥቼ ተለይቻቸው ነበረ። እነርሱም ወደ ራሳቸው መንገድ ተመለሱ። እኔ ስራቸውን ሁሉ ተመልክቻለሁ። ይሁን እንጂ እፈውሳቸዋለሁ፣ እመራቸውም አለሁ። እኔ ለእነርሱና ስለ እነርሱ ለሚያለቅሱት ሁሉ መጽናናትን እሰጣለሁ። ዋው! እግዚአብሔር የሚቆጣው በዓላማና በገደብ ነው። ሁል ጊዜ አልቆጣም ማለት አንዳንድ ሰዎች በቃ ቁጣቸው ገደብ የለውም። አይታችሁ ከሆነ በጣም በቃ እዚህ ገባ በማይባል ምክንያት ተቆጥተዋችሁ ምናምን ቁጣቸው አይበርድም። በቃ እግዚአብሔር ግን እንደዛ አይደለሁኝም ማለት እኔ ሰውን ሁልጊዜ አልወቅስም፣ ደግሞ ሁልጊዜ አልቆጣም። እንደዚህ ማደርግ በሆንማ የፈጠርኳቸው ሰዎች መንፈስ ይዝል ነበር። ዋ አውቃለሁኝ እኮ የሰዎችን ክፋት አለ፣ ግን እፈውሳቸዋለሁ፣ እመራቸዋለሁ፣ መጽናናትን እሰጣለሁ ይላል። ዓላማው እንዲመለሱ ስለሆነ እስኪደመሰሱ ድረስ በቆጣው አይጸናም እግዚአብሔር። መንገዶቹን አይቻለሁኝ ይላል። አይገርማችሁ? የክፋቱን የአመፀኝነቱን መንገዶቹን አይቻለሁ፣ ቢሆንም እፈውሰዋለሁ። ዋው! ለካ የሰውየው መንገድ ላይ አይደለም የእግዚአብሔር ፈውስ ዲፔንድ የሚያደርገው። እግዚአብሔር የሚፈውሰው ስለማያውቅ አይደለም። ለካ አውቃለሁ፣ አይቻለሁ፣ ግን እፈውሰዋለሁ። የሚፈውሰው ስለማያውቅ ሳይሆን ጸጋው ከሰው ልጆች ኃጢአት ስለሚበልጥ ሮሜ ምዕራፍ 5 ከ20 እስከ 21 እንደሚናገረው በደልም እንዲበዛ ሕግ ጭምር ገባ። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁም ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ። ኃጢአት የተገለጠበትና የበዛበት ልክ አለ። ጸጋ ደግሞ ከመጠን ይልቅ ከበዛው አመፅና ኃጢአት ይልቅ በለጠ። ስለዚህ መንገዱን አይቻለሁ፣ አመፁን አውቃለሁ። ስለማላውቅ አይደለም የምፈውሰው፣ ጸጋዬ የእሱን አመፅ ስለሚያልፍ ነው። አንዳንድ ጊዜ እግዚአብሔር በአንዳንድ ሰዎች ህይወት የሚሰራውን ነገር ስናይ እኛ ስለ ሰዎቹ ያለን ኢንፎርሜሽን ስላለ እንዴ እግዚአብሔር ግን ለዚህ ሰው እንዴት እንደዚህ ያደርግለታል፣ ይሄ ሰው እንዴት እንደዚህ ብለን ጥያቄ የሚሆንብን ጊዜ አለ። ጸጋው ከመጠን ይልቅ በለጠ። መንገዶቹን አይቻለሁ፣ ቢሆንም እፈውሰዋለሁ። ዋው! this is the answer። በቃ መልሱ ይሄ ነው። ጸጋው ከዛ ሰው ኃጢአት አይበልጥም። የእግዚአብሔር ጸጋ ያንሳል እያለን ነው። እኛ ራሳችን ወጥተን የምንገባው ተኝተን የምንነሳው ጸጋው ከመጠን ይልቅ ስለበዛ አይደለም እንጂ ስለሚገባን ነው አይደለም። እና እግዚአብሔር መንገዶቹን አይቻለሁ ቢሆንም እፈውሰዋል፣ ምክንያቱም ጸጋዬ ከመጠን ይልቅ የበዛ ስለሆነ ይለናል። ቁጥር 19 በሩቅና በቅርብ ላሉትም ሁሉ ሰላም ይሁን፣ እኔ ሕዝቤን እፈውሳለሁ ይላል አዲሱ ትርጉም። በሩቅና በቅርብ ላሉት ሁሉ የታወጀ ሰላም። ይሄ ሰላም የተገኘው በክርስቶስ ኢየሱስ ብቻ ነው። ኤፌሶን 2:17 ላይ ያለ ታውቃላችሁ። መጥቶም ይላል ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ ይላል። ኢሳይያስ ምን ብሎ ነበረ? በሩቅም በቅርብ ላሉት ሁሉ ሰላም ይሁን ብሎ ነበረ። ጌታ ደግሞ መጥቶ ርቃችሁ ለነበራችሁ ለእናንተ ለኛ ማለት ነው፣ ቀርበው ለነበሩት ለእስራኤላውያን ሰላምን የምስራች ብሎ ሰበከ፣ በኢሳይያስ ትንቢት እንደተነገረው። ከዛ ከ20 እስከ 21 ድረስ ሀሳቡን ብታዩት ክፉዎች ግን ሰላም የላቸውም የሚል ነው። በቃ ምክንያቱም ሰላም በኃጢአት ውስጥ አይገኝም በፍጹም። በቃ በፍጹም የማይገኝበት ቦታ ቢኖር በክፋት ውስጥ በኃጢአት ውስጥ ሰላም አይገኝም። ስለዚህ ክፉዎች ሰላም የላቸውም ይላል። ምን እንማር ከዚህ ምዕራፍ? አንደኛ ወገኖቼ ጥንታዊም ይሁን ዘመናዊም ይሁን ጣዖት አምልኮ መንፈሳዊ ግልሙትና ብዙ ጊዜ ተነጋግረናል። ይሄንን ስለ ጣዖት አምልኮ ስናወራ አይመለከተኝም፣ ይሄ በድሮ ጊዜ ከብረትና ከእንጨት ከወርቅና ከብር ቅርጻ ቅርጽ ሰርተው ለሰሩት ቅርጽ ለሚሰግዱ ሰዎች የተጻፈ ነው እንዳንል ብዙ ጊዜ ተነጋግረናል። ዛሬም ጣዖት አለ። ዛሬ ገንዘብ ጣዖት ነው። ዛሬ ፌም ጣዖት ነው። ስልጣን ጣዖት ነው አይደለ? ፎሎወር ጣዖት ነው። ዛሬ ስልካችን ጣዖት ነው። ሳርዬ በቀደም ስትለን እንደነበረው
ብዙ ጣዖታት አሉ ዛሬ በእኛም ህይወት፣ ዘመናዊ ጣዖታት ማለት ነው። ዘመናዊም ሆነ ባህላዊም ሆነ ጥንታዊም ሆነ ኤኒ ጣዖት ኤኒ ፍቅራችንን ከእግዚአብሔር የቀማ ትረስታችንን ከእግዚአብሔር ላይ አንስተን እንድናሳርፍበት ያደረገን አይናችንን ከእግዚአብሔር ላይ እንድናነሳ ያደረገን ማንኛውም ጣዖት መንፈሳዊ ግልሙትና ነው። መንፈሳዊ ግልሙትና ነው። ሁለተኛ ከዚህ ምዕራፍ የምንማረው እግዚአብሔርን ስለ ዝምታውና ክብረው እንጂ አንናቀው። ወዳጆች መጽሐፍ ሲናገር አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የዘራውን ደግሞ ያንኑ ያጭዳል ይላል። ስለዚህ እግዚአብሔር ዝም ስላልኩ ነው የምትንቁኝ? አያሳዝንም? በእውነት ዝም ስላልኩ ነው የምትንቁኝ? እንዳላየው ስለሆንኩኝ ነው ማታከብሩኝ ብሎ የሚጠይቅ አምላክ ነው። ስለ ዝምታው እግዚአብሔርን እናክብረው። ቻልከኝ እኮ፣ ታገስከኝ እኮ፣ ማርከኝ፣ በቃ እየማርከኝ እንዳለችው አስቱ እየማርከኝ እየማርከኝ፣ ሃሌሉያ እየማርከኝ ነው ብለን እናክብረው። ዝም ብለኸኝ ነው ታግሰኸኝ ነው ብለን እናክብረው እንጂ አንናቀው። ሶስተኛ እግዚአብሔርን አትራክት የሚያደርገው የኛ ምድራዊ ስኬት ሳይሆን ትህትና ነው። ይሄንን እንወቅ። ትህትና ነው። በቃ እግዚአብሔር የት ትኖራለህ ሲባል ከፍ ባለው በተቀደሰ ስፍራ፣ ወይ ጌታው እዛ ብቻ አይደለም፣ አንድ ሌላ መኖር ያለኝ የት ነው? ልቡ ወደ ተሰበረ በመንፈሱ ትሁት ወደሆነ እዛ ሰው ጋር እኖራለሁ። ምን ልታረግ? የተሰበረ ልቡን ልጠግን፣ ዝቅ ያለ መንፈሱ ላጽናና፣ ላበረታው፣ ከሱ ጋር እኖራለሁ ይላል። ስለዚህ እግዚአብሔርን አትራክት የሚያደርገው የኛ ስኬት አይደለም፣ ትህትና ነው። እሺ ጽናትዬ ደግማለሁ ከመጀመሪያው። አራተኛ ወደ እግዚአብሔር እንመለስ። እሱ ሊፈውሰን ተዘጋጅቶ ይጠብቀናል። ተዘጋጅቶ ነው የሚጠብቀን ለመፈወስ። ጥርጣሬ የለንም። በቃ ከአንድ ጀምሬ አንዴ ደግመዋለሁኝ። አንደኛ ጥንታዊም ሆነ ዘመናዊ ባህላዊም ቢሆን ጣዖት አምልኮ መንፈሳዊ ግልሙትና ነው። በእግዚአብሔር ላይ የሚደረግ መንፈሳዊ ግልሙትና፣ ከእግዚአብሔር አብልጠን የምንወደው፣ ከእግዚአብሔር ልቅ የምንታመንበት፣ አይናችንን ከእግዚአብሔር ላይ አንስተን ያሳረፍንበት ኤኒቲንግ ጣዖት አምልኮ ነው። ያ ደግሞ መንፈሳዊ ግልሙትና ነው። ስፒሪቹዋል አዳልተሪ ነው። ሁለተኛ እግዚአብሔርን ስለ ዝምታው እናክብረው እንጂ አንናቀው። አዚህ የሆነ መዝሙር አላት አይደለ? ዝም ቢል ቢታገስ ለፍርድ ባይቸኩል የተወ የረሳ ያላየ ይምሰልህ የሚል መዝሙር አላት። እግዚአብሔር ዝም ሲል ያላየ ይምሰልን ወዳጆች። ስለዚህ ስለ ዝምታው እናክብረው እንጂ አንናቀው። ሶስተኛ እግዚአብሔርን የሚስበው የኛ ምድራዊ ስኬት ሳይሆን ትህትና ነው። ስለዚህ ትህትናን እንደ ልብስ እንልበሰው። አራተኛ ወደ እግዚአብሔር እንመለስ። እርሱ ሊፈውሰን ተዘጋጅቶ ይጠብቀናል። ጌታ ኢየሱስ ይባርካችሁ።